ይሄ የቆምኩበት ቦታ ከስር ዋሻ ነው። አባቶች ስውራን አባቶች በድሮ ጊዜ ያሉ አባቶች ቆርቆሮ የሰሩት ዋሻ ነው። ውስጡ ጸበሎች አሉ የተለያዩ። መንፈስም ነበር። መንፈስንም ሸኝታለች እንዴ ማርያም ሲንዳጫወተን ይርክ ሲምን ነበር። አይ ከዚህ በፊት መንፈስ ያስቸግረኝ ነበር፣ ያስጨንቀኝ ነበር። እንደዚህ መተት ነበር። ያ መተት ሁሉ ተሸኘ። ከምን የመጣ መተት ነበር? ቅርብ ሰው ነው መተት። የቅርብ ሰው ነው። በቅርብ ያልከው ከቤተሰብም አለ ተቀብሏል፣ ቆርቧል። እግዚአብሔር ይመስገን። ሲጠመቁ ይሄ ወቅታዊ ወር አበባቸው ይዛባል። የመዛባት ባህሪ ያለው አንድ ሴት ወቅቱን ጠብቆ የሚመጣ ፔሪዮድ ተዛብቶን ቢመጣ ጸበል መጠመቃችን ማቋቋም የምትሄደው። ስለዚህ ሜታችን ምድራቸው እኔ እናታቸው አለሁላቸው አይደለም ለሰው ለውሻ ራራለሁ። ግብጽ ላይ በስደቷ ሰዓት ለተጠማ ውሻ ሩቅ አገር የቀዳችሁና የወርቅ ጫማውን አውልቃ ለውሻ ውሃ ጠጣች። ለውሻ አይደለም ለውሻ ራራለሁ። ስለዚህ ልጆቼ በአጋንንት ፈተና መሰቃየት የለባቸውም። እታች መጨረሻ ላይ ዮርዳኖስ ብየዋለሁ እዚህ ተጠመቁ ብላለች። እዚህ ያለው የወንዶች ሱባኤ ቦታ ነው። ይሄ እዚህ ያለው ማለት ነው። እና እዚህ ያለው ደግሞ የሴቶች ሱባኤ መግቢያ ነው። ይሄ ኖርማል ወንዶችም ሴቶችም ሱባኤ የሚገቡበት ነው። ዋሻ ደግሞ አለ። ዋሻ ውስጥ ብቻ ሱባኤ መግባት የሚፈልግ ሰው ማይፈራ ሰው ከእግዚአብሔር ጋር ተጠንክራሉ። እንስሳ ምን ቢመጣብኝ ጸንቼ እጠብቃለሁ የሚል ዋሻ ደግሞ ወደዛ አለ። ሰላም ውድ የጆኒት ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። እንግዲህ እግዚአብሔር ፈቅዶ በአዲስ ቪዲዮ ደግሞ ተገናኝተናል። ባለፈው ዕለት እግዚአብሔር ከፈቀደ እኔ ዳንኩበትን እንዴት ደግሞ እንደተፈወስኩኝ ገዳሙንም አሳያቸዋለሁ ብያቸው ነበረ። አሁን ወደ ውስጥ እንገባለን። ያለውን የገዳሙ ሁኔታ ከጎበኘነው በኋላ የጸበል ቦታውንም ማረፊያውን ቤተክርስቲያኗን አዲስ የተሰራ ያለ አዳራሽም አለ ሙሉን እንጎበኘዋለን። ከዛ በኋላ ደግሞ እኔም እንዴት እንደተፈወስኩኝ በሚሄድበት ቦታ ላይ እነግራቸዋለሁ። አብረን ነው መጀመሪያ ከቤተክርስቲያኑ ጀምርና ከዛ በኋላ ወደ ጸበል ቦታው እንሄዳለን። ሴቶች ማረፊያም እናሳያቸዋለን ማለት ነው። እና ይሄንን ቦታ መጀመሪያ ጊዜ ያየሁት እኔ ይርጋለም አርሴማ ነበርኩ ሱባኤ የገባሁት ከቆቃ ሚካኤል ነበር የመጣሁትና ከዛ በመጣበት ሰዓት ላይ በጣም በመቸገርበት ጉዳይ ነበረ። ያም ደግሞ የመናፍስ ችግር ነበረ። በጣም ያመኛል፣ ይጥለኛል፣ ከግንግብ ጋር ያጋጨኛል፣ ብዙ ፈተና ነበረ እና አርሴማ ሄጄ ሱባኤ ገባሁኝ። ከዛ እንደወጣሁኝ የቤተሰብ ዛር መንፈስ ተሸኘልኝ ማለት ነው። እና እዚህ አያት ነበረኝ። አያቴ እዛው ይርጋለም ነበረች። እዛ ሳትጠይቅ ወደ ዋሻ ማርያም ሄዳለች ተባልኩኝ። በዛ ሰዓት እዚህ መጣሁኝ። ይሄ ከኋላ የምታዩት የዋሻ ማርያም ነው። ቤተክርስቲያኗ ላይ አለ፣ ላይ ነው ቤተክርስቲያኗ የሚገኘው። እዚህ ግን የመጥምቀ መለኮት ቅዱስ ዮሐንስ ጽላት አለ ማለት ነው። እና ቤተክርስቲያኗ ይሄ ትልቅም ባይሆንም ግን ወደፊት ደግሞ ከዚህ የተሻለ ነገር ይሰራል ብዬ አምናለሁ። ለምን እኛም ልጆቿም ካለን ከስሯ ብዙ ነገር ይሰራል። ሽኑ ሄድና ደግሞ ግቢውን ጎበኘው። በጣም አረንጓዴያማ ነው። በጣም ጸጥ ያለ ቦታ ነው። መንፈስ ቅዱስ ያደረበት ስውራን አባቶች ያሉበት ነው። እና ወደ ወንዶች አዳራሽ እንሄዳለን። እኔ የሚያረፍኩበትን ቦታ መጀመሪያ የገባሁበትን ቦታ እዛ ማሳያቸዋለሁ። አብረን እንሂድ። አሁን እየሄድን ያለነው ወደ ወንዶች አዳራሽ ነው። እንግዲህ የእመቤታችን የቅድስት ድንግል ማርያም ስዕላት ነው አለበት። ቤተክርስቲያኑ ቀላል አያምርም። በጣም ውብ የሆነ ቦታ ነው። ጸጥ ያለ ቦታ ነው። ዝንጀሮችም አሉ። በጣም ደስ የሚሉ ዝንጀሮች አሉ። እና እዚህ ጋር ነበረ ጸሎት ማድረገው። ያልኳችሁ በጣም ያጋጨኝ ነበረ። በጣም ነበር የሚጥልብኝ። እንደዚህ አይነት ቦታ ላይ እመጣለሁ ብዬ አስቤው አላውቅም። እግዚአብሔር በሚያውቀው እንደዚህ አይነት ቦታ ላይ መጥቼ ችግሬን ተወግዶልኝ ከብዙ ነገር ድኜ እመጣለሁ የሚለው ሐሳብ አልነበረኝም። ግን እግዚአብሔር አንዳንዴ እናንተ እንድድኑና እናንተ እንድትፈወሱ እናንተ ካለባችሁ ችግር እንድትላቀቁ ሲፈልግ እግዚአብሔር በአንድም በሌላም ያስተምራል። እኛም ደግሞ ካስተዋልን እንድንበታለን። እና እግዚአብሔርን ነው እዚህ ቦታ ያመጣኝ። አላቆም ቦታውን አይቼው አላውቅም። ዋሻ አለው ወደ ታች አሳያቸዋል። ጸበል ቦታው ሲያምር እና በዛ ሰዓት የሉሲፈር መንፈስ በጣም ያስጨንቀኝ ነበር። በጣም ያመኛል፣ ከግንብ ጋር ያጋጨኛል። ዛሩ ቢሸኝልኝ ይሄ በሱሳሱስ የገባው ባለባበስ የገባው በተለያዩ ሱሶች ድርጊት የገባብኝ በዝሙት የገባው የሉሲፈር መንፈስ በንቅሳት የገባብኝ የሉሲፈር መንፈስ ያ መንፈስ ያሰቃየኝና ያስቸግረኝ ነበር። ለምን ሉሲፈር ማለት
የጥልቁ መንፈስ ነው፣ አጋንንት ነው፣ ህይወታችሁን የሚነጥቅ ነው። አሁን ላይ አብዛኛዎቹ ወጣቶች የተያዙበት ነው። ለምን ወጣቶች በአሁኑ ሰዓት ላይ ምንድነው እንደዚህ የሚሆኑት ለምንድነው የምትሉ ከሆነ ብዙዎቹ ወጣቶች በንቅሳት ተነቅሰው ደማቸውን ግብር እያረጉ ለብዙ አጋንንት ግብራቸው ደማቸው ምናቸው መስዋዕት እያረጉ እያካፈሉ ብዙ ነገር ውስጥ የሚገቡት እርስ ለራስ የሚጣሉት እርስ ለራስ የሚገዳደሉት በሉሲፈር የርኩስ መንፈስ ነውና ይሄ ሉሲፈር መንፈስ ደግሞ በጣም በዛ ሰዓት ያስጨንቀኝ ነበረ፣ በጣም ይፈታተነኝ ነበረ። እንዳልኳችሁ ያው ያለውን ታሪክ ደግሞ ከአያቴንም ስለማስተዋወቃችሁ ከሷ ጋር ያለውን አያቴ ጋር ስለምሰሙት ነውና አሁን ግን ማሳያችሁ ግቢውን እያሳያችሁ ቃል ኪዳኗን በረከቷን ምን አይነት ጸጥ ያለ ቦታ እንደሆነ ለሱባኤ ለጸሎት የሚሆን ቦታ እንደሆነ አሁን 16ቷ ጾም ላይ ነን። ብዙዎቹ በሱባኤ ላይ ያሉት እነሱንም እዛ ያሉትን ግቢው ሙሉ አሳያችኋለሁ። አሁን ያረፍኩበትን ላሳያችሁ፣ እንዴት ያ መንፈስ ደግሞ እንድትሸኝልኝ አሳያችኋለሁ። ውስጥ ላይ ሰዎች ተኝተዋል። በተኙበት ደግሞ መቅረጽ ፍራዩን ግን ይሄ የወንዶች ማረፊያ ነው። ውስጥ ማለት ስላርኖ አለ እነ መምህር ተስፋ የሚሰሩት ስላርኖ አለ አይደል? ይሄ ጸሎት ምናምን ያለበት እሱ እንዳለ አለ እዚህ ውስጥ ማለት ነውና እዚህ ነበር ያኔ በመቁጠሪያ ቀጠቅጥ ነበረ። መጥቼ ያው ሌሎች መቁጠሪያ ምን እንደሆነ ምናምን እንደዚህ ግንዛቤ የለም ብዙ እና ስቀጠቅጥ ያኛልና ቀጥቅጬ ያጋጨኛል ከግንብ ጋር ይደነግጣሉ። አጅሩ የሚጨዋል ምናምን እያጋጨኝ ነው ይቀጥቅጥ ያልኩኝ ጠዋት ጸበል ከሜዲ በፊት ቀጥቅጬ አስሬ ሄድ ተጠመቅ ብዬ ነው ማስረውና ታስሮ ነው ሄዶ ይጠመቃል። አባሉ ያጠምቁኛል ምናምን በመጠምቁኝ ሰዓት ይጮሃል። በቃ ምንም መሄድ ነው ፈልገው መሸኘት ነው ፈልገው እዚህ ቦታ ላይ ተቃጠልኩ ምናምን የሚለውና በዛ ሰዓት ጸሎቴን ቤቴ ማረጋለሁኝ። ይሄ ማለት የአምልኮ ቦታዬ ነው፣ ማደሪያዬ ነው። እዚህ ቀጠቅጣለሁኝ። አንዳንዶቻችን ጸሎት ቤት እንመጣለን፣ ጸሎት ቤተክርስቲያን እንመጣለን። ጸበል ቦታ ግን ልክ ጸበል ቦታ ላይ በምንቀመጥ ሰዓት አምልኮ ቤት የለም፣ መስገድ መጾም የለም። በቃ ወይ ቅዳሴ እንታተፋለን ወይ ነገር እናደርጋለን። ከዛ በኋላ ግን አምልኮ ቤቱ ምንም የለም። ያ ግን መሆን የለበትም። በምንሄድበት ቦታ እግዚአብሔር እንዲረዳን ከኛ የሚጠበቀው ማድረግ አለብንና ይሄ ወንዶች ማረፊያ ነው። እና በዛ ሰዓት ሁላችሁም ለምርት ተፈያዮች እንደምታውቁት ሱስ ነበረብኝ፣ የጋንጃ ሱስ ነበረብኝ፣ ጫት ምናምን በቃ የተለያዩ ሱሶች ነበሩብኝና በዛ ሰዓት ያንን በማድረግበት ሰዓት ራሴ ነኝ ብዬ ነበር ማስበው። ግን ያ ነገር እኔ አይደለም። ለምን ሰው ራሱን አውቆ ሱስ ውስጥ አይገባም፣ ራሱን አውቆ የተለያየ ዝሙት ውስጥ አይገባም፣ ራሱን አውቆ የተለያየ በሽታ ውስጥ አይገባም። ለምን ከተባለ ያ ማለት ሰው እንዴት ራሱን እያወቀ የገዛ ማንነቱን እያወቀ እዛ ነገር ውስጥ ይገባል። እና ያ ሉሲፈር መንፈስ ራሴን እንዳጠፋ ብዙ ጊዜ ይታገለኛል። ራስን አጥፋ ግደል ራሴን እንድቀድ ያደርገኛል። ይሄ እጄ ላይ አሁን የሆነ ነገር ተጽፎ ነበረ። ይሄ ቃና ፊልም ላይ ምናምን ካያችሁ ችኩር ምናምን የሚባል ነበር እና በዛ ሰዓት ይሄ በሚስማር በእስራስ ቀርጬ እንዲቀድ ነበር እጄ ማለት ነው። ልጅ እያለሁ እንኳን በዛ ሰዓት የለከፈኝ መንፈስ ስለሆነ እጄ እንዲትርትር እያደረኩ ቀዳሉኝና ደሙን እያዩ እንደደስታሉ ደሙን ልሰዋሉ ምናምንና በዛ ሰዓት እኔ ማንነቴ ነው ምናምን እል ነበረ። ግን ያ የኔ ማንነት አልነበረ፣ ያ የመንፈሱ ማንነት ነበር። እና እዚህ ዋሻ ማርያም ላይ እዚች የተባረከች ምድር ላይ እግዚአብሔርን ነው የምላችሁ ይርጋለም አርሴማ ከሷ ከፍ ብሎ ነው ዋሻ ማርያም ብላችሁ ይርጋለም ላይ ብትመጡ ፈውስ ያለበት ቦታ፣ አብዛኛው ሰው የሚድንበት፣ ማንም ያላወቃት ቦታ፣ በደንብ አልታወቀችም ዋሻ ማርያም በደንብ አልታወቀችም። እኔ ከማሳያችሁና እኔ ከምናገረው በላይ ደግሞ እዚህ ጋር ደግሞ አባታችን ስላሉ ደጁ ላይ ቆዩ ብዙ አመታትን የቆዩ በአገልግሎትም እድሜያቸውን ዘመናቸውን ህይወታቸውን ሰጥተው ያገለገሉ ያሉ አባት ናቸው። በብዙ ጸበል ቦታም ይሁን ታማሚን እያስታመሙ የሚደረገው ነገር እያደረጉ ዋሻ ጸበል እዚህ በዋሻ ማርያም ጋር ያሉትን ኃላፊነት እነሱ ስለሆነ የሚወስዱት ያን ነገር እንዲያስረዱን ስለ ዋሻው ማርያም ደግሞ ብዙ ነገር የሚያበራሩልን ስላለ ወደ እነሱ ወስዳለሁ። እስከ ስሙት ጀምሩ። ስሜ አቶ ፈለቀ ተፈራ እባላለሁ። ተወልጄ ያደግኩትም በዚሁ አካባቢ ነው። እዚሁ ክርስቲያን ተነሳሁት። በዚህ በይርጋለም ዋሻ ማርያም በርካታ ዓመታትን በኃላፊነት በተቆጣጣሪነት ሰው በመመዝገብ ቦታ በማስተዋወቅ በአስጎብኝነት እየሰራሁ እገኛለሁኝ እና ይሄንን ይመስላል። እና ስለዚህ ዋሻ ማርያም ለደጇ በምን ስንት ዓመት ተመሰረተች? እንዴት ነው ታምራቷ? ጥሩ። በመጀመሪያ እዚህ የዋሻ ማርያም ታሪክ የሚጀምረው ከዚህ አይደለም፣ ከይርጋለም ቅድስት ማርያም ቤተክርስቲያን ነው። ይርጋለም ቅድስት ማርያም ቤተክርስቲያን አሁን ካለንበት በ1 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ይህ የተመሰረተው በ1925 ዓመተ ምህረት ነው።
በ1925 ዓመተ ምህረት በራስ ደስታ ዳምጦ አማካኝነት ተመሰረተ። እንግዲህ ራስ ደስታ ዳምጦ በዘመኑ አጠራር የሲዳማ አውራጃ ጠቅላይ ገዢ የሚባሉ አባት ናቸውና የነበሩ አባት ናቸውና እሳቸው ናቸው ቤተክርስቲያን የመሰረታት። ከዚያም በኋላ በዛ ቤተክርስቲያን ላይ ደግሞ በርካታ ነገሮች ተደርገዋል። ከዚህ መካከል አንዱና ትልቁ ምንድነው ሁለት አባቶች ባህታውያን መጥተዋል። ስማቸውም አባ ገብረስላሴና አባ ማጥንተ ጊዮርጊስ ይባላሉ። እኚህ ባህታውያን አባቶች ሁለቱም በራቸውን ዘግተው እየጸለዩ በብቃት ደረጃ የቆዩ አባቶች ሲሆኑ አባ ገብረስላሴ የሚባሉት አባት በ1970 ዓመተ ምህረት አረፉ። እዛ ማርያም ቤተክርስቲያን አጽማቸው ተቀመጠ። አባ ማጥንተ ጊዮርጊስ ግን እዛ ቤት ቀጥለው 25 ዓመት ሙሉ ጥሬ ሙዝ እየተመገሙ የቆዩ አባት ሲሆኑ ለ34 ዓመት ሙሉ ዘግተው በብቃት ደረጃ ከቆዩ በኋላ በ1980 ዓመተ ምህረት ግንቦት 2 ቀን አርፈዋል። እንግዲህ ይህ ቤተክርስቲያን ይህ ቦታ በ1925 ዓመተ ምህረት ቤተክርስቲያኑ ሲመሰረት ጸበሏ በእለቱ ፈልቆ በጊዜው ፈልቆ እያገለገለ የሚገኝ ሲሆን የዚህ ቦታ ታሪክ ከ1925 ዓመተ ምህረት ይጀምራል። የዛሬ 97 ዓመት። ስለዚህ በዚህ ቦታ ላይ ያለው ነገር ምንድነው? በርካታ ድንቅ ታምራት ተደርጓል። ከዚህ እንዲህ ተስፋፍቶ እንዲህ ተገድቦ እንዲህ ተይዞ ባልነበረ ቦታ በደንብ ተይዞ ባልነበረበት ጊዜ ይህ ቦታ ሰዎች እየመጡ በጸበል የሚጠመቁበት ሰዎች ነበሩ። በዚሁ ተቃራኒ ደግሞ ለገላ በመታጠብ ልብስ በማጠብ ለተወሰነ ጊዜ እያደረጉ የቆዩ ሰዎች ነበሩ። በእኚህ ሰዎች ላይ ግን ድንቅ ተአምር የእግዚአብሔር ቸርነት ተገልጧል። ይህ ምንድን ነው የሆነው? ሁለት ተማሪዎች በትምህርት መዝጊያ በ1984 አካባቢ ሁለቱ ተማሪዎች ከትምህርት ቤት እዚህ ራስ ደስታ ዳምጦ የሚባል ትምህርት ቤት አለና ከዛ ትምህርት ቤት መጥተው ከአንድ ሰዓት እስኪደርስ መጥተው ለመታጠብ ገቡ። አንደኛው ሲጠራው ያ እኔ አልሄድም ብሎ ሁለተኛው ይላል። ይሄኛው ተቆጥቶ ሲመጣ አብሮት ይከተላል። እግዚአብሔር ቸር አምላክ ነውና ለተአምርም ነው ለተአምር ለማሳየት ነው። ልክ መጥተው ገላቸው መታጠብ ከጀመሩ በኋላ ሁለቱንም ሶርጉድ አሰመጣቸው። ሁለቱን ይዟቸው ገበጸ። ከተወሰነ ቆይታ አንደኛውን ወዲያውኑ አወጣው። የትኛው ነው እኔ አልሄድም ብሎ እምቢ አለው ነው ያወጣው። ያኛው ግን የገፋፋው ወይም እንዲሄድ ያደረገው አሰመጠው። ሄዶ ትምህርት ቤት ነገረ። አባቶች መስቀል ይዘው መጥተው በግዚኦታ ከአንድ ሰዓት በላይ እግዚኦ ከተባለ በኋላ እመቤታችን ቸርነችና አስከሬኑን የልጁ ቤተሰብ ባሉበት ተሰጠቻቸው። የመጀመሪያው ተአምር እዛ ጋር ጸበሏ ከዚያ ጊዜ ጀምሮ ተከበረ። አሁን ከመጠመቂያችን ጀርባ ያለው ቦታ ማንኛውንም ነገር የመዋጥ አቅም ያለው ማንኛውንም አቅም። ሌላው ተአምር ምንድነው? የቤተ ክርስቲያኒቱን ንብረት ዛፍ እየቆረጡ የሚጠመቀሙ ሰዎች ነበሩ። ከዚህ ከተራራው ላይ የተቆረጠ ዛፍ ተሰርቆ የተቆረጠ ዛፍ ሄዶ ጸበሉ ተኝቶ የት ጋር እዛ ጉድጓዱ ላይ እዛ እየተበረበረ ጉድጓድ ላይ እዛ ሄዶ ቆይቷል። አሁን የቤቱ መጠመቂያ ቤታችን ተሰራው ለምንድን ነው? ከጀርባ ያለው ቦታ ስለሚያሰጋ ነው። በፊት ክፍት ነበር። የወንድና ሴት መጠመቂያ ተገድቦ ተራ በተራ ነበር የሚጠመቁት። ግን እንደዛ ክፍት ቢሆን ለሰው ሕይወት አስጊ ስለሆነ ቤት ተሰርቶለት በቤት ውስጥ አለና ይሄን ይመስላል። ከዚያም ወዲህ ደግሞ ድንቅ ታምራት ተደርገዋል። ሰዎች ከኤችአይቪ ድነውበታል፣ ከካንሰር ድነውበታል፣ ልጅ ያጡ ልጆችን አግኝተውበታል። ብዙ ድንቅ ተአምራት ተደርገውበታል። ለምሳሌ አንድ እህታችን አለች እዚህ ነች ያለችውና የማህፀን ካንሰር ይዛታል። የማህፀን ካንሰር ታማ ሐኪም ቤት ስትሄድ በኋላ በወቅቱ ሲከታተል የነበረው ዶክተር አንቺ እኮ እድሜሽ ቢበዛ 2 ወር ብቻ ነው። ከ2 ወር በላይ አትኖሪ። አጋጣሚ ሆኖ በወቅቱ ጽንስ ነበር ወደ ውስጥ አንቺም ጽንሱም ጠፊ ናችሁ ይላታል። የዚህ ቦታ ታሪክ ወሬ ደረሰ ነበረ። ምናልባት ስሟን አባቷን ስም አላውቅምና ዘንግቻለሁና የትነት ትባላለች። ከቡታጅራ የምትመጣ እህታችን ነች። አሁንም እዚህኛ ጋር ነው ያለችው። እዚሁ አለች አሁንም አለችና እሷ ራሱ ልናገናኛችሁ እንችላለንና እቺ እህታችን በከዘራ ነው የመጣችው። ዳድያለች በከዘራ መጣች። ሰው ተጠምቆ ከወጣ በኋላ ወርዳ ትጠመቃለች። ያው አንዳንዴ ፈሳሽ ነገር የሚኖራል ጠረንም ይኖራልና በቃ ዳድያለች ያለች በእግዚአብሔር ቸርነት ድንግል ማርያም ረዳቻትና እቺ ሴትዮ እየተሻላት መጣ። ፍጹም 100% ጤናማ ሆነች። መጨረሻ ላይ እሱም ተወለደ። እንደገና ከዛ ጊዜ ትሞተች ተባለች። እንግዲህ እግዚአብሔር ያሳያችሁ ትሞተች ተባለች ናት። ከዛ በኋላ 2 ልጆችን ወልዳለችና እዚህ ጋር ዋሻውን ያልገባ ነው። አሁን ስንሄድ እናያዋለን። ግን በውጪ ግን አሁን እዚህ ጋር የቆምኩበት ቦታ ከስር ዋሻ ነው። ይሄ የቆምኩበት ቦታ ከስር ዋሻ ነው። አባቶች ስውራን አባቶች በድሮ ጊዜ ያሉ አባቶች ቆርቆሮ የሰሩት ዋሻ ነው። ውስጡ ጸበሎች አሉ የተለያዩ።
ፈቃዱ እግዚአብሔር ከሆነ ቀርጬ ላታዩ ይችላሉ። ግን አሁን አይከፈትም። በስንት ጊዜ አንድ ነው የሚከፈተው። አሁን ወደ ጸበል ቦታው እንሄዳለን። ጸበል ቦታውን አሳያችኋለሁ። እዚህ ያሉትን ደግሞ እኔ ስድን ያሉትን የነበሩትን እኔ ስፈወስ የዳንኩሳት ያሉትን የዋሻ ማርያም ደግሞ ተአምር ብዙዎቹ ድነውባታል፣ ብዙዎቹ ተፈውሰውባታል። የዋሻዋ ማርያም ከተባለ ብዙ የመዳን ምልክት የታየበት ቦታ ስለሆነ እኛም እናያታለን። ይሄ የሴቶች መግቢያ ነው። እዚህ ጋር የሴቶች መግቢያ ነው። የወንዶች መግቢያ በዛ ጋር ነው። ቤተክርስቲያኑ በጣም ትንሽ ነች። በጣም ብዙ ነገር አልተሰራም። አሁን ደግሞ ወደ ጸበል ቦታ ሄደን አንዴ ደግሞ እንመጣለን። አሁን እንግዲህ ጫማችን ነው ልቀን ደግሞ ወደ ውስጥ እንገባለን። ጸበል ቦታውን አሳያችኋለሁ። ገድለ አቡነ ሀብተ ማርያምን እዚህ ነው አንብቤ የጨረስኩት ለመጀመሪያ ጊዜ። የአቡነ ሀብተ ማርያምን ገድል የጨረስኩት እዚህ ቦታ ነውና የቱ ጋር እያነበብኩ እንደነበረ ምን አይነት ጊዜ እንዳሳለፍኩ ደግሞ አሳያችኋለሁ። እንግዲህ ይሄኛው ድንኳን የተደኮነው አሁን ላይ ብዙ ሰው ስለሚመጣ ለሱባኤም ለምናምን ያንን በማስመልከት ነውና እስቲ ወደፊት ደግሞ ላሳያችሁ። ይኸውላችሁ እዚህ ጋር የሚያምር ስዕል አድኖ አለ። በጣም ነው የሚያምረው። በጣም ውብ የሆነ ስዕል አድኖ ነው። እዚህ ቦታ የጸሎት ቦታ ነው። አያችሁት እንዴት እንደሚያምር በጣም ነው የሚያምረው። አንዱ ለጸበል መጥቶ ነው እዚህ ሱባኤ ገባና ስዕል ምናምን ይችላልና ይሄን ስዕሌን ስዕለህ ውጣ አለች ማለት ነው። ይሄን ስዕል አድኖኝ ስዕለህ ውጣ ብላ ከነ እንዴት ስዕል አድኖ እንዴት እንደሚስል አሳየችው። ወጥቶ በራሱ ቀለም ገዝቶ በራሱ እመቤቴ ማርያም ገልጣለት ስሎ የወጣበት ቦታ ነው እና ይሄ ስዕል አድኖ የዛ ልጅ ማስታወሻም ነው። እመቤቴ ፈቃዷ ነው የተሳለ ስዕል አድኖ ማለት ነው። እንግዲህ አሁን ደግሞ እየወረድን ያለነው ወደ ጸበል ነው። ላላ ያርጉን ቦታው ማርያምን ነው የምላችሁ። ነፍስ የሚያድስ ቦታ ነው። እኔ ነኝ እዚህ ቦታ የመጣሁት እላለሁ አሁን ላይ። እኔ ነኝ ግን እዚህ ቦታ ላይ የመጣሁት እኔ ነኝ የምር እዚህ ደጅ የረገጥኩት እላለሁ እና በጣም ውብ የሆነ ቦታ ነው። በጣም የሚያምር ቦታ፣ በጣም መልካም የሆነ ቦታ ነው እና በጣም ነው የሚያምረው። ሲማንት ይኸውላችሁ አሁን ዋሻው ጋር ደርሰናል እና እናየዋለን። ሲጋራ እምነቶች አሉ። ዋሻችን እንስሳ ያሳያል። ያቻት ያት እንስሳዋን አሁን ትሮጣለች ስታይ ካንኩሻኮሽኩ ደግሞ አያቻት እዛ ጉድጓዱ ጋር እንዴ ላሳያችሁ። ያት እዛ ጋር አያቻት እዛ ያው ዛስ ወደ ዋሻ ውስጥ እየገባች ነው መሰለኝ። ገባች። አያችሁ ዋሻ ውስጥ ይሄ ዋሻው ነው። ቀላል አያምርም። ይኸውላችሁ ተዘግቶ ነው ቤቱና ይሄ ዋሻው ነው። ዋሻው ያለበት ቦታ ነው። ውስጡ ይኸውላችሁ በድሮ አባቶች ነው የታነጸው። ውስጡ ዋሻ ነው፣ ተፈልፍሎ ነው እና ቤተ መቅደስ አለው። ገብተን አይተናል ከዚህ በፊት። ቤተ መቅደስ አለው። የሴቶች መግቢያ የወንዶች መግቢያ አለው። ቀላል አያምርም። በጣም ነው የሚያምረው። በጣም እግዚአብሔር ነው የምላችሁ እና ጦጣዎችም ላይ ይኸው የተጫዋወቱ ነው። ይኸውላችሁ ቦታው ቀላል አያምርም። እንግዲህ ዋሻው መግቢያው በዚህ ጋር ነው። እመቤቴ እንግዲህ የትም አጠፋም። ይኸው ስዕል አድኗ ሲያምር። ይኸው መጥምቀ መለኮት ቅዱስ ዮሐንስ ደጁ ነው። ስሜ ዮሐንስ ነው። የኔ ስም ዮሐንስ ነው። እዚህ ጋር መጥምቀ መለኮት ቅዱስ ዮሐንስ አባቴ አለ። ይኸው መግቢያው አያችሁት? መግቢያው ይኸውና በሩ ይኸውና እላችሁ ይኸው በሩ በዚህ ጋር የሚገባው ዋሻው ማለት ነው እና ገብቻ አይቼዋለሁ። ያው ይኸውላችሁ እመቤቴ ወላዲተ አምላክ ቅድስት ድንግል ማርያም አሁን እዚህ ጋር የምታዩት ዋሻ እንዲህ ሲታይ ግዴው ነው የሚመስለው። ውስጡ ግን በጣም ሰፊ ክፍሎች አሉት። አስጎብኝቶኛል። ሰፊ ክፍል ነው ያለበት። መጀመሪያ የጸሎት ቤት ተብሎ ተጀመረ፣ የሴትና ወንድ። በመቀጠል የኪዳን ማድረሻ ቦታ ተባለ። ቀጥሎ የቤተ ክርስቲያን ክፍሎች ውስጥ ቅኔ ማለት ቅድስት ማለት ተሰራ፣ እዚህ ውስጥ አለ። ቤተ ክርስቲያን ካለ ቤተልሔም አይቀርም፣ ቤተልሔም እዚህ ዋሻ ውስጥ አለ። እንደገና ደግሞ የሚገርመው ነገር ምንድነው? እዚህ ዋሻ ውስጥ
የንዋየ ቅዱሳን ማስቀመጫ ስቶሩም እዚህ ዋሻ ውስጥ አለ። በዋሻው በራ ውስጥ ወደ 10 ክፍሎችን የያዘ ነው። በአሁኑ ሰዓት ግን ይህ ዋሻ ከክረምት አንፃር ከአንዳንድ ነገር አንፃር ትንሽ ጥገና ያስፈልጋል። ውስጥ ገብተን የማናይበት ምክንያት በአሁኑ ሰዓት እንድትሰሙ ይፈልጋሉ። እቺ ነገር ውስጥ ገብተን እንዳናይ የሚከለክል ምንድነው? ትንሽ የመፍረክረክ ነገር አይነት ነገሮች አሉ። ስለዚህ ለዚህ ምን ያስፈልጋል? ውስጡ በደንብ በግንባታ በብረት መታጠር አለበትና ይህ ደግሞ እንደው ብትችሉ በአይናችሁ መታችሁ እያያችሁት ብትባረኩበት ማለት ፈልጋለሁ። ለምንድነው ዋሻ ያልተከፈተም ጥያቄ እንዳይመጣ ነው በኋላ እና ያልተከፈተበት ምክንያት ምንድነው? ይሄ ነው፣ ስራ ስለሚያስፈልግ ነው። አሁን ደግሞ ወደ ቦታው እንሂድ። ቀላል አያምርም? እና እንዴት እንደሚያምር ብታዩት። ቦታው ጸጥ ያለ ነው፣ የሱባኤ ቦታ ነው። እስቲ አሁን ደግሞ ወደፊት እንሄዳለን። እኔው ነኝ ማሳያችሁ። እዚህ ቦታ ላይ የምሬን ነው፣ ቀን ቀን ምግብ አልበላም። ምግብ ሳልበላ ነው መጣውና የአቡነ ሀብተ ማርያም ገድል አያቴ ሰጡኝ። አያቴን አስተዋውቃቸዋለሁ። አያቴ ሰጡኝ፣ የአቡነ ሀብተ ማርያም ገድል አያቴ ሰጡኝ። ከዛ በኋላ እዚህ ነው የጨረስኩት የሀብትዬን ገድል። በቃ ቁጭ ቆሜ ነው ማነባት። ይሄ የሰኞ የዓርብ ምናምን እያልኩኝ አይደለም፣ ሙሉ ገድሉን ያነበብኩት እና የሆነ ነገር እንደምድን ይታወቀኝ ነበር። እና ልሄድ ስልም አያቴ የሆነ ህልም አይታ እንዳትሄድ ብላ ነው ያስቆመችኝ። ይኸው ከነ ቦታው ከነ ምልክቱ እዚህ ጋር ነበር የምጸልየው። እግዚአብሔርን ነው የምላችሁ፣ እዚህ ጋር ነው ቆሜ የምጸልየው። ይኸው እዚህ ቦታ ላይ ነበር ቆሜ ማነበው። በቃ ወደዚህ ዞራለሁ፣ ጭብይ ቆሜ እንደዚህ አነባለሁ ማለት ነው። የአቡነ ሀብተ ማርያም ገድል ቆሜ አቡነ ሀብተ ማርያም አባቴ ስማኝ፣ አዳምጠኝ፣ ቀርበልኛ። ታሪኩ በጣም ነው ደስ የሚለው። የዋ አባት ናቸው፣ በረከቶት ይደርብኝ፣ ከብዙ ነገር ጠብቁ እያልኩ ቆሜ ነበር እዚህ ጋር ሀብትዬን ገድል ማለት ነው። እና ልክ ኖርማል ዲያሪ ነገር ይዛለሁ ምጽፈው ማለት ነው። እና ኖርማል ምጽፈው ቁጭ አድርጌ እዚህ ጋር ጽፋለሁኝ። ቦታው ጸጥ ያለ ነው፣ ሰዎች ምናምን የሚመጡበት ነገር የለም፣ ጫካ ነው። ከአይሙሬ ከራሴ ጋር ሆን ነበረ። መቁጠሪያን ቅጥ አደርጋለሁኝ፣ ሰው አረብሽም። እና በቃ እዚህ ጋር መጥቼ መቁጠሪያ እየቆጠርኩ አምላኬ ማረኝ እያልኩኝ እንባዬን አፈሳለሁኝ። በቃ ከዚህ መንፈስ ገላግለኝ፣ ከዚህ አጋንንት ሰውረኝ አምላኬ። እስከ መቼ ነው የምሰቃየው? መቼ ነው የኔ ድነት የሚመጣው? መቼ ነው እኔ የምፈወሰው? ጌታዬ ሆይ ለምን ዝም ትለኛለህ? እለት እለት ይኸው እየተሰቃየሁብን እኮ። እለት እለት ለምን እንደው ማምረኝ? እንባዬን ይኸው፣ ለቅሶዬን ይኸው፣ ለምንድን ነው የማትፈውሰኝ እያልኩ አለቅሳለሁኝ። የሀብትዬን ገድልና መዝሙረ ዳዊት ነበር ማነበው። መዝሙረ ዳዊት በቃ ከእጄ ላይ አሁንም ድረስ ማነበው እሱን ነው። በቃ ውዳሴ ማርያምና መዝሙረ ዳዊት ማይቀር ነገር እና ዳዊቴን አነባለሁኝ፣ ገድለ አቡነ ሀብተ ማርያም አነባለሁኝ። በቃ አድኑኝ እመቤቴ ማርያም አደራሽን፣ ወላዲተ አምላክ ደጅሽ ጠራሽኝ ለምክንያት ነው። በቃ አያቴን ለማስተዋወቅ ብመጣም እዚህ ቀርቻለሁኝ። ወን አንቺ ስለፈቀድሽ እስቲ አድኝ ይላት ነበረ። ይሄ ቦታ ያኔ ጸሎት ማለት ቦታ ነው። እንደሞ ላሳያችሁ ይሁን ማረቅጥበት ቦታ የለም ነው የምትሉኝ፣ እርግጠኛ ነኝ። ግን አያችሁ እግዚአብሔር ሲጠራ እንዲሁ አይደለም ዝም ብዬ ዳንኩኝ ብዬ ማውራው እንዲሁ አይደለም። የሆነ ተነስቼ ድኛለሁ ተፈውሻለሁ ብለው እግዚአብሔር የፈወሰኝ ቦታ ስለሆነ ሁሉን ቦታ መመስከር አለብኝ። አንዳንዴ የተደረገልን እንረሳለን፣ ያረገልልን ቅዱሳን መመስከር አለብን። መመስከር ማለት ምን መሰላችሁ? የተደረገላችሁን ነገር ማመስገን። በሰው ፊት የመሰከረልኝ በሰማይ በአባቴ ፊት ነው የመሰከርለታለሁ ነው የሚለው ጌታ ኢየሱስ እና እኛ ለተደረገልን ነገር መስከር አለብን፣ አመስገን አለብን። እመቤቴ ማርያም እዚህ ጋር አድርጋልኛለች፣ አመስግናታለሁ። የምችለውንም አደርጋለሁ፣ ሰዎችም እንዲረዷት ደግሞ አደርጋለሁ። ለምን አድርጋልኛለች፣ አድናኛለች። እንዴ ማን ነው በዚህ ሳለ የትኛው ነው አሁን እናት አባት ጓደኛ ላረገልን እንኳን ቆመን ያለቅስን እናቴ እንዲህ ነች፣ እናቴ ሁሉ አድርገሽልኛል እያለ ለምድራዊ እናታችን እንኳን እንዲህ ነው የምናመሰግናት። ሰማያዊ እናታችንን ደግሞ ማመስገን አለብን። ለሷ ይሄ ጥቂት ነው፣ ምንም አልከፈልኳትም፣ ምንም አላመሰገንኳትም። ይሄ ገናዋ ነው። ግን ላረገችልኝ በየቦታው እየሄድኩኝ አመሰግናታለሁ እናቴ ስለሆነች እና ለሷ ደግሞ ማረገው ብዙ ነገር ባይኖረኝ በዚህች ግን በምችላት ባለችኝ እግዚአብሔር በሰጠኝ አቅም እየዞርኩኝ አመሰግናታለሁ እናቴ ስለሆነች። ደጇ ላይ ደግሞ አድርጋልኛለች። አሁን የመጣሁት እንኳን ፈልጌው አይደለም፣ እውነቱን ነው የምነግራችሁ። እዚህ እመጣለሁ ብዬ አላሰብኩም። ቅዱስ ዑራኤል ነበር ሄዳለሁ ያልኩት። ግን በሱባኤ እናቴ የአያቴ የት ሄደ ይሄ ልጅ ብላ ጠየቀች። ሳልፈልግ በሱባኤ መጣሁ። እዚህ አያችሁ ደጅ ከደረጉ በኋላ አመጣች አንቀልቅላ ነው ያሉኝ አያቴ። በቃ ይሄ ነው እና ሱባኤ የሚገባበት ቦታ ነው። ሁሉን አሳያችሁ አስፈቅጄ ስለሆነ አስተዳዳሪውን አስፈቅጄ አሳይ ስላየው እዚህ ጋር ድምጽ እንቀንሳለን።
ያለው የወንዶች ሱባኤ ቦታ ነው። ይሄ በዚህ ጋር ያለው ማለት ነው። እና በዚህ ጋር ያለው ደግሞ የሴቶች ሱባኤ መግቢያ ነው። ይሄ ኖርማል ወንዶችም ሴቶችም ሱባኤ የሚገቡበት ነው። ዋሻ ደግሞ አለ። ዋሻ ውስጥ ብቻ ሱባኤ መግባት የሚፈልግ ሰው ማይፈራ ሰው ከእግዚአብሔር ጋር ተነክራሉ። እንስሳ ምንም ቢመጣብኝ ጸንቼ እጠብቃለሁ የሚል ዋሻ ደግሞ ወደዛ አለ። እዛም ይገባሉ። ይሄ የሴቶች ያ ደግሞ የወንዶች ሱባኤ መግቢያ ነው። በህብረት የሚገቡት የሚያምር ነው። ጸጥ ያለ ነው። ድምጽ የለም። ከእግዚአብሔር ጋር ብቻ የምትነጋገሩበት። እንሂድ ወደ ላይ። እና ይህ ቦታ ይሄ ብቻ አይደለም። በስኳር የተያዙ ሰዎች በጣም ብዙዎች፣ በተለይ የጨጓራ ያለባቸው ሰዎች ማንኛውንም አይነት ምግብ መመገብ የማይችሉ ሰዎች አሉና እና በእመቤታችን ጸበል ጸበሏን በመጠጣት እምነቷን በመቀባት ጸበሏን በእምነት እየበጠበጡ ይጠጣው ማንኛውንም ፊት የሚፈሩትን ማየት የሚፈሩትን ምግብ ለመመገብ ይችላል። ይሄ ድንቅ ተአምር ነው። በተለይ ደግሞ ይሄ መንፈስ እርኩስ መንፈስ የተጠናወታቸው ምእመናኖች ይመጣሉ። ያው ሲጠመቁ አብዛኛው 95% ድነው ነው የሚሉት። ይሄን አንዱ ምስክር ነው። አንተ ራስህ ነህና እንግዲህ ይሄንን ይመስላል። የይርጋለም ዋሻ ማርያምን ትንሽ ለየት የሚያደርጋት ከሌላ ቦታ ምንድነው ቢባል ለየት የሚያደርጋት ያው እንግዲህ ይሄ ወቅታዊ ልማድ ወይም የወራ የሚባለው ነገር ላይ ከሆኑ እናት እህቶቻችን ጸበል መጠመቅ አይችሉም። የይርጋለም ዋሻ ማርያም ግን ፈቀደች። ምክንያት አለ ስትፈቅድ። ጸበል ሲጠመቁ ይሄ ወቅታዊ ወር አበባቸው ይዛባል። የመዛባት ባህሪ ያለው አንድ ሴት ወቅቱን ጠብቆ የሚመጣ ፒሪዮድ ተዛብቶን ቢመጣ ጸበል መጠመቃችን ማቋረጥ ነው የምትሄደው። ስለዚህ ሜታችን ምድራቸው እኔ እናታቸው አለሁላቸው አይደለም ለሰው ለውሻ ራራለሁ። ግብጽ ላይ በስደቷ ሰዓት ለተጠማ ውሻ ሩቅ አገር ላይ ቀዳችሁና የወርቅ ጫማውን አውልቃ ለውሻ ውሃ ጠጣች። ለውሻ አይደለም ለውሻ ራራለሁ። ስለዚህ ልጆቼ በአጋንንት ፈተና መሰቃየት የለባቸውም። እታች መጨረሻ ላይ ዮርዳኖስ ብየዋለሁ እዚያ ይጠመቁ ብላለች። አብዛኞቹ ይሄ በተዛብቶ የመጣባቸው የአጋንንት ስራ ነው። ስጋ ውስጥ አድሮ የሚያመጣው የስጋ ፈተና ነውና ይሄንን በመውጣት ድንቅ ተአምር የሚደረግበት የይርጋለም ዋሻ ማርያም በተለይ ዮርዳኖስ ጸበል በህልመሊትና በፒሪዮድ ድንቅ ተአምር የሚደረግበት ቦታ። እኔ ያን ቀን በህልመሊት ተመትቼ ነበረ። የተሸኘልኝ አርኩስ ፋጋን ዮርዳኖስ ጸበል ዮርዳኖስ ላይ ነው። እንግዲህ የዚህን ያህል ነው። እና ቦታው እንደምትሉት በጣም ነው የሚያምረው። በጣም ውብ የሆነ ቦታ ነው። እና ጸበል ቦታውን ደግሞ ላሳያችሁ ነው። ጸበል ቦታውም ቀላል አያምንም። እና እዚህ ጋር ጽፈት አለ እና ደግሞ ጸበል ሲገቡ ወንድም ሆነ ሴት ከቂቤ ከቅባት ከሂና ከጥፍር ቀለም ከማንኛውም ነገር ጸርተው መግባት አለባችሁ። እና አሁን ደግሞ ወደ ጸበል ቦታው እየገባሁኝ ነው። ጸበል ቤቱን ላሳያችሁ። እግዚአብሔር ነው የምላችሁ። እዚህ እንዳላችሁ እንዲሰማችሁ ነው ፈልገው፣ በረከት እንድታገኙ ነው ፈልገው። እኔ ትልቅ በረከት ነው ያገኘሁበት። እመጓው ቅዱስ ዑራኤል ሄዳለሁ ብያችሁ ነበር አይደለ? አንድ ታምር ላሳያችሁ። ይኸውላችሁ የቅዱስ ዑራኤል ጸበል አለ። የቅዱስ ዑራኤል ጸበል አለ። ይኸው እዚህ ውስጥ ነው ያለው። ቢቀዳ አይጎድልም። ማርያምን ነው ብላችሁ ቢቀዱት እንደፈለጋችሁ ቢቀዱት አይጎድልም። ጸበል በጆክ ነው የሚቀዳው። በጆኩ ብቻ ነው ማውጣት የሚቻለው። ይኸው የቅዱስ ዑራኤል ጸበል። ቅዱስ ዑራኤል እውቀትን ይገልጻል፣ አእምሮን ይከፍታል። ይሄ የሴቶች መግቢያ ነው። የሴቶች መግቢያ ይላል። ይኸውላችሁ ይሄ የሴቶች መጠመቂያ ነው። ገንዳ ነው፣ ሙቅ ነው። ከስር ያለው ያው እዛ ጋር በትንሽ ያለው ከስር ያለው እናሳያችሁ። እግዚአብሔር ለምን እንግዲህ ይኸውላችሁ እዚህ ጋር ያለው እዚህ ጋር ከስር ያለው ሙቅ ነው፣ ከላይ ያለው ቀዝቃዛ ነው። ግን የሚመጣው ከአንድ ጎን ነው። ይሄ ከስር ሙቅ ነው፣ ከላይ ያለው ቀዝቃዛ ነው። ግን የሚመጣው ከአንድ ቦታ ነው። ይሄ እግዚአብሔር ተአምር ነው። ይሄ እግዚአብሔር ተአምር ነው። ከስር ያለው ሙቅ ነው፣ ከላይ ያለው ቀዝቃዛ ነው። ይሄ የሴቶች መጠመቂያ ነው ማለት ነው። ይሄ እንዲህ ነው የምትወርዱት። በጣም ደስ የሚል ቦታ ነው። እና አሁን ደግሞ የወንዶቹን ላሳያችሁ። ይሄ የወንዶች መግቢያ ይላል። ይሄው ይወላችሁ። ይሄም የወንዶችም እንደዚህ ነው። ይሄው ልብስ ማስቀመጫ እዚህ ጋር አለ። መልአኩ ቅዱስ ሚካኤል አባቴ የኔ አባት
የኔ ጠባቂ፣ የኔ ሩሩ፣ የኔ ቸር አባት ነው። ወላዲተ ቅዱስ ሚካኤል አባቴ መብርሃን ወላዲተ አምላክ መጥምቀ መለኮት ቅዱስ ዮሐንስ እና እዚህ ጋራ ደግሞ የወንዶች መጠመቂያ ነው። ይኸውላችሁ ይሄኛው ሙቅ ነው፣ ይሄ ቀዝቃዛ ነው። ከአንድ ጎን ነው የሚመጡት። ተአምሩ እንድታዩ ነው። እዚህ ቦታ ላይ ነው የሉሲፈር መንፈስ የተሸኘልኝ። እግዚአብሔር ይመስገን። ተአምራዊ የሆነ ጸበል ነው። አሁንም ድረስ ተጠመቆ ሰላም ማገኝበት ፎስ እያገኘሁበት ያለ ጸበል ነው። እሺ ይሄ የሴቶች ብቻ መጠመቂያ ይላል። የሴቶች ብቻ መጠመቂያ ይሄው የአቡነ ተክለ ሃይማኖት የአባታችን የአቡነ ተክለ ሃይማኖት የሴቶች ብቻ መጠመቂያ ነው። ይሄው ይሄ ደግሞ የወንዶች ብቻ መጠመቂያ ይላል። የአቡነ ተክለ ሃይማኖት ጸበላቸው የወንዶች ብቻ መጠመቂያ የተክለ ሃይማኖት ጸበል አለ የአባታችን ማለት ነው። ተውላችሁ አያችሁ፣ ከአንድ ጎን ነው የሚመጣው፣ ከዋሻ ውስጥ ነው የሚመጣው ጸበሉ ማለት ነው። ግን የሚወጣው ቀዝቃዛና ሙቅ ነው የሚወጣው። አያችሁ፣ ከአንድ ጎን ነው የሚመጣው፣ ከዚህ ነው ጸበሉ የሚወጣው እና ይሄን ይመስላል ማለት ነው። ወጥቶ በጉድጓድ ውስጥ ይወጣል። ሲያርጉ አባቶች ሲቸገሩ በነጎድጓድ አማካኝነት ወደ ውስጥ ከዛ ያምን ጠመቀው ያ ነው። እኔ አሁን የሚገርመኝ አንድ ምን አለ መሰለኝ፣ የሚወጣው ጸበሉ አንድ ነው። ከላይ ያለው ቀዝቃዛ ነው፣ ከስር ያለው ሙቅ ነው። የእመቤቴ ነው፣ ላኛው የእመቤቴ ነው፣ ያ ያዌ ነው። ከስር ያለው ያዌ ነው፣ ግን የሚወጣው ከአንድ ቦታ ነው። ይሄ ግን ተአምሯል። እንግዲህ እያያችሁ ነው። ጸበሉ አንዱ ከላይ ያለው ቀዝቃዛው የእመቤቴ ነው፣ ከስር ያለው አቡነ ገብረ መንፈስ ቅዱስ ነው። ከስር ያለው ይሞቃል፣ ሙቅ ነው። ከላይ ያለው ቀዝቃዛ ነው። የሚወጣው ግን ከአንድ ቦታ ነው። እዚህ ዋሻ ውስጥ ከዋሻ ውስጥ ሰርጎ በስር መጥቶ ነው እዛ ታች ያለው ዋሻ ውስጥ ውስጡን ጸሎት ሲያደርጉ አባቶች ማለት ነው። እሱ እንዳለ ሙሉ እስከዚህ ድረስ ነበር ይውጣቸው ነበር ውስጡ እዚህ ጸበሉ። ከዛም በዛም እንትን ጸሎት ሲያደርጉ እግዚአብሔርን ሲጠይቁት መጨረሻ ላይ በነጎድጓድ አማካኝነት ነጎድጓድ መጣ። በዛው ወደ ታች ጸበሉ ወደ ታች ሄደ ማለት ነው። ስላሴ ስም እንግዲህ አስቡት፣ ጸሎት ወዲያው በአንድ ደቂቃ የሚሰማበት ሰዓት ማለት ነው። አሁን ደግሞ አሉ አሁንም አባቶች ስውራን አባቶች አይደለ? ስውራን አባቶች አሉ። ለኛ የማይታዩ ለኛ አይሆን ይሆናቸው እነሱ ያዩናል እና ዋሻውን ይውጥ እነሱ ያዩናል፣ እነሱ አይኑን ነው እነሱ እኛ እናያቸው። በጣም ጸጥ ያለ ቦታ ነው። እሺ እና ሁላችሁ እንዴት እንደሚያምር በጣም ጸጥ ያለ ቦታ ነው። ቀላል ያምር እንደምታዩት በጣም ደስ ይላል። እግዚአብሔር ይመስገን። ይሄን ቦታ እኔ እግዚአብሔር ፈቅዶልኝ ራሱ ለእናንተ እንኳን ማጋራቴ እግዚአብሔርን በጣም የምደነቅበት ቦታ ነው። እዛች ጋር የምታዩት ቤት ወደዛ ጋር ይሄን ማው የምታዩት ቤት ደግሞ የመጥምቀ መለኮት የቅዱስ ዮሐንስ ጸበሉ የሚወጣበትና እምነቱ የሚወጣበት ነው። በወር አንዴ ነው የሚሞላው። ይሄ እዚህ ጋር ያለው ማለት ነው። እዚህ ጋር ያለው ጸበሉ የቅዱስ ዮሐንስ ጸበል ነው። ተዘግቶ ነው። በወር አንዴ ነው የሚከፈተው። በወር አንዴ ይሞላል። እምነትን ጸበልን በወር አንዴ ይከፈታል፣ ይሰጣል። ተአምራዊ ጸበል፣ ተአምራዊ እምነት ነው። ይሄውላችሁ ቦታውን እንዴት እንደሚያምር እና ጸበል ቦታው ይሄን ይመስላል። እግዚአብሔርን እዚህ መጥቶ ከካንሰር ይዳናል፣ ከብዙ በሽታ ይዳናል፣ ከኤችአይቪ ኤድስ ይዳናል፣ ከብዙ አጋንንት ከመናፍስት አብሮኝ እንኳን የነበሩ በዛ ሰዓት ከብዙ መንፈስ ከቤተሰብ የዛር መንፈስ ከጨሌ መንፈስ ከቡዳው ከዛሩ ከአቴቴው የዳነ ብዙ የተፈወሳል። ደጇ በጣም ድንቅ ደጅ ነው ያላት እመቤታችን ቅድስት ድንግል ማርያም። ደጇ ታምራዊ ቦታ ነው። ታምራዊ ደጅ ነው። ምሕረት ያለበት ደጅ ነው። ፈውስ ያለበት ደጅ ነው። ርኅራኄ ያለበት ደጅ ነው። ቅዱሳን የሚራዱበት ቅዱሳን የሚመጡበት ይሄ ስውራን አባቶች ያሉበት ደጅ ነው እና አሁንም ማሳያችሁ ደግሞ ወደ ዋሻው በዚህ ጋር ነው። ይሄ የዮርዳኖስ ጸበል ነው። እዚህ ጋር ያለው እዩት። ይሄ የዮርዳኖስ ጸበል ነው። ዋሻው ቤቱ ጋር ነው እና አሁን ወደ ዋሻው እየወጣን ነው። ይኸውላችሁ ይሄ ዋሻ ሱባኤ መግባት የሚፈልጉ ሱባኤ ምናምን መግባት ይፈልጉ ይሄ ዋሻ ጸበል ሱባኤ ምናምን መግባት የሚፈልጉ ይኸውላችሁ ይሄም ዋሻ ነው። ይሄም ዋሻ ነው። እዛ ጋር መነኮሳት አሉ። ይሄ ዋሻ ወደ ውስጥ ይኸውላችሁ በዚህ ጋር ይከፈታል። ዋሻ ነው። መነኮሳት ምናምን እዚህ ያሉት በጣም የሚያምር ቦታ ነው። እንግዲህ ውስጥ ምን ያክል ስውራን አባቶች እንዳሉና ምን ያክል ቅዱስ የሆነ ቦታ እንደሆነ ማወቅ ትችላላችሁ። ዋሻ ማርያም ዋሻ ነው። ወደ ውስጥ ይከፈታል። ሙሉ ዋሻ ነው። ይሁት ቦታው ጫካ ነው። ማንም የለም።
እዚህ ቦታ ላይ ሱባኤ መግባት ከፈለጋችሁ ገባላችሁ። ጅብም ይመጣ ምንም ይመጣ ታግሼ ይቀመጣሉ። ነብርም ይመጣል ግን ታግሰው እግዚአብሔር ረድቷቸው ይቀመጣሉ ማለት እና አሁን ደግሞ እዚህ ዮርዳኖስ ጸበል አለ። ዮርዳኖስ ጸበል ማለት በወር አበባ ላይ ካሉ ሴቶች ወንድ ልጅ ደግሞ በህልመ ሌሊት ከተመታ አያችሁ፣ የአጋንንት ፈተና ሆኖ ወንድ ልጅ በህልመ ሌሊት ከተመታ ሴት ልጅ ደግሞ በወር አበባ ከተመታች ያ ማለት ዮርዳኖስ ጸበል አለ ማለት ነው። ጸበሉ አይቆምም አይቋረጥም ማለት ነው። ገብቷቸዋል አይደል? ያ ወንዱም ሆነ ሴቱም ሆነ ያንን ነገር በችግር ውስጥ ከሆነ አጋንንት በህልመ ሌሊት አስመስሎ በጥሩ ህልም ባልሆነ አይነ ጥላው ምኑ በህልመ ሌሊት ይመታና ዘራችን እንዲፈስ ያደርጋል። በዛን ሰዓት ግን አንጠመቅም እንዲያንልም ብለን ሰንፈን አንመለስም ማለት ነው። ለምን ዮርዳኖስ ጸበል ስላለ ይጠመቃሉ ማለት ነው። እዚህም እኔ ያኔ በህልመ ሌሊት በመሃል በሚፈትነኝ ሰዓት እዚህ መጥቼ እጠመቃለሁ፣ ይንጫጫል ማለት ነው። ለዛም ጸበል ቦታውን ላሳያችሁ። ውስጥ ልጅ አለ። እሺ ውስጥ ማን ነው ተብያለሁ። ይኸውላችሁ የወንዶች ቦታ ይሄ ነው። ዮርዳኖስ ጸበል ነው የወንዶች ነው ይሄ ደግሞ የሴቶች ቦታ ነው። ይኸውላችሁ አያችሁ፣ የወር አበባ ቢሆን በህልመ ሌሊት ብትመቱ የወር አበባ ላይ ሴቶች ካላችሁ ወንዶች በህልመ ሌሊት ቢመቱ ከጸበል አይስተጓጎሉም ማለት ነው። አያችሁ እግዚአብሔር ለኛ መዳኛ ሰበብ ሁሉንም አስተካክሎናል። ሰይጣን በዚህ በዛ እያለ አሁን እንዲኮንክ አገባም እንዲኮንክ አድንም ይሄው በህልመ ሌሊት መጥተው ጸበል አገባም ቢል ይሄው ቅዱሳን አባቶቻችንም ደግሞ ይሄ የገዳሙም ስርዓት ደግሞ ጸበላችን እናገኛለን እንድናለን ማለት ነው። ይሄ በህልመ ሌሊት ብንመታ ተስፋ ቆርጠን አንተኛም፣ ቶሎ ብለን ሻወር ገብተን መተን እዚህ ነው የምንጠመቀው። ይሄ ነው ማለት ነው እና ቀላል አያምርም። እግዚአብሔር ነው ብላችሁ ትልቅ በረከት ነው እየተካፈላችሁ ያላችሁት። እዚህ ቦታ ላይ እንዳላችሁ እዚህ ቦታ ላይ እንደተጠመቃችሁ ሆናችሁ እንዲሰማችሁ ነው ፈልገው። ደግሞ የእመቤቴ ማርያም ደጅ ነው፣ የመጥምቀ መለኮት ቅዱስ ዮሐንስ ደጅ ነው እና እናንተም አሁን በ16ቷ በዚህ በጾሙ ያንን እያሰባችሁ መሆን አለበት እና ቦታውን ይሁት በጣም አረንጓዴ ጸጥ ያለ ቦታ ነው። ይሄ ጫጫታ ምናምን የሚታዩበት ቦታ አይደለም እና አሁን ጸበል ቦታውን ጎብኝተን ጨርሰናል። ግቢውን ደግሞ ሙሉን አሳያችኋለሁ። ያላለቀ አዳራሽ አለ፣ እሱንም እናየዋለን። ከዛ በኋላ ግን አያቴን ማስተዋወቃቸዋለሁ ማለት ነው። እሺ በባዶ እግሬ ነው እየካሉት። እዚህ ጋር ምን አለ? ዋሻ አለ። ሶማን የሚኖርበት ሰዎች አሉ ማለት ነው። በፊት ሞኖክሲዎች የሚኖሩበት አሁን ግን ሰው አለበት ማለት ነው። ቤት ነው እኮ ውስጡ ዋሻ ነው። ከዛ ሰው ይኖርበታል። እንግዲህ ጫካ ነው፣ እዩት፣ ሙሉ ጫካ ነው። እዚህ ውስጥም እንግዲህ ሰው ይኖራል ማለት ነው። አይታችኋል። እግዚአብሔርን ለማግኘት ተብሎ ብዙ ስውራን አባቶች አሉ፣ ብዙ ቅዱሳን መነኮሳት አሉ። በእነሱ ጸሎት ነው ያለ ነው፣ በእነሱ ቸርነት፣ በእነሱ ምርጫ ነው እኛ የተደላደለ አልጋ ላይ የተደላደለ መኝታ ላይ ተኝተን መብል መጠጣችን እያገኘን እንኳን በጸሎት አንተጋም። እነሱ ግን እንዲህ የተጎሳቆለ ቦታ ዋሻ ውስጥ ገብተው ማንም ሰው በሌለበት አራዊት ባለበት የሁሉ ፈተና ተቋቁመው ጸሎታቸውን ያደርጋሉ። አያችሁ እግዚአብሔር እንዲህ እንኳን እንደዚህ ንጹህ የሆኑ አባቶች ስላሉ እኛ ያልሞት ነው እንዲሁ ይሄን ኃጢአት እሰራለሁ እንዲህ ይሄው መጥፎ ነገር አደርጋለሁ በኃጢአት እጨመላለቃ እንዴት እግዚአብሔር ግን ማረኝ እንዴት ይቅራልኝ ሲባል በእነዚህ በቅዱሳን አባቶች በቅዱሳን መነኮሳት ጸሎት ስላለ እና እሺ እንውጣ። ደግሞ እዚህ ስንት ጊዜ ቆይታል? 2 ዓመት ድምጽ እንጂ ካርጎና 2 ዓመት እየተመላለስክ ስለ ዋሻ ማርያም ያደረገልችልህን ነገር ትዳርን እዚህ ነው ያገኘው? ትዳርን ከዚህ ነው ያገኘው። መንፈስም ነበር፣ መንፈሴንም ሸኝታለች እንዴ ማርያም እስቲ እንደው አጫውተን እየሄድክ ሲምን ነበር? አይ ከዚህ በፊት መንፈስ ያስቸግረኝ ነበር፣ ያስጨንቀኝ ነበር። እንደዚህ መተት ነበር። ያ መተት ሁሉ ተሸኘ። ከምን የመጣ መተት ነበር? ቅርብ ሰው ነው መተት? የቅርብ ሰው ነው። በቅርብ ያልከው ከቤተሰብም አለ። አሁን በህይወቱም ያሉ እነዛ ሰዎች ያረጉብህ ማለት ነው። እና ያው ለሷ ሰጥቼ ነበረ ለድንገት ያ ሰው በህይወት የለም። እግዚአብሔር ይመስገን። ግን አንተ እግዚአብሔር ይመስገን አልኩ ተፈወስክ። አንተ በአንተ ዙሪያ እዚሁ ጸበሏ ላይ ተጠምቀህ እንዴት ነበር ያለው ሰዓት? በዛ ሰዓት ደስ ይላል። ያው ጭንቀትም ቢኖርብኝ በቃ የተለያየ ነገር ነው የሚያመጣብኝ የነበረው። ራስህን አጥፋ ምናምን ያሰኘኝ ነበር። ያን ሁሉ ነው ያስወገደችልኝ እና ከውስጤ በሽታ ይወጣ ነበር። ጸበሉን በሚጠጣው ሰዓት
ዝልግልግ ነገር እንዳለ ነው በሽታ ይወጣልኝ ነበር እና እመቤቴ ክብር ምስጋና ይግባት ተፈውሼ ነው ያለሁት። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንግዲህ እያያችሁ ነው። አሁን እንኳን አብሮኝ ካለ እንግዲህ ባለ አገኘና ሄደን ይኸው አባ እሺ። እስቲ እሱም ስለዚች ደጅ ስላረገችሎትም ይሁን የምታዩት ብዙ ታምርም ይኖራል። እሱ ስንት ዓመት ሆኖት እዚህ ይጠበቃል? እዚህ አልቆየሁም። 6 ወር 7 ወር ነው። በዚህች ጊዜ ውስጥ ምን አዩ? እስቲ ስለ ዋሻ ማርያም። በዋሻ ማርያም ያገኘው እውቀትም ህይወትም ነፍስ መዳኛ አግኝቻለሁ። ብዙ አመት ሰርቻለሁ። መከላከያ ውስጥ ሰርቻለሁ፣ ፖሊስም ሰርቻለሁ። ከዛ ደግሞ ብርሃን ባንክም ሰርቻለሁ። ከዛ ጡረታ ወጥቼ ቀጥታ የሱ ፍቃድ ሆኖ ሌላ ቦታ ከርኩበት እናሰ ጠፈኛል ብዬ ወደ ማርያም ጋር ዋሻ ገባለሁ ብዬ እሷ ፍቃድ ስለሆነ ገባው። አሁን ብር ብዛት ሳይሆን እርካታ አግኝቻለሁ። ወደዛ ሄዱ ሳል በራሱ ፍላጎት የሚሰራበት ቦታ ሰው ያለ ደሞዝ የሚሰራበት ቦታ አግኝቻለሁ። እዛ ብዙ ደሞዝ የሚበላው ነበር ለካ እሱ በስጋ ነው እንጂ በነፍስ በህይወት በነፍስ አይሆንም። እግዚአብሔር ይመስገን። ከዛ እሷ መጥቼ አሁን እዚህ ጋር ዛሬ ሰጠኝ የበላው ከሰዎች ብዙ ምሁሮችን እያየው ብዙ ፈውስ ታስሮ እጃቸውን እግራቸው ታስሮ መጡበት የሚዳንበት መድኃኒት ያለበት ቦታ ዋሻ ነው እናንተ ጋር ነውና የቀራችሁ ሰዎችን ቢሆንም ለሳችሁ ምረት ስጋ ነገር ተቀብላችሁ ያለ ምስራብ ጎን ያድርጋችሁ ወደዛ ወደ ህይወት ያለበት ቦታ ሩጡበት ኢትዮጵያ ይላሉ። ሩጫለሁ አየር መሄጃለሁ የት መከላከያ ሄጄ 18 ዓመት ሰርቻለሁ። ለካ የረሳው ነገር አለ በኋላ መንፈሱ ምንም ይታገላል። በኋላ የረሳው ነገር አለ መጨረሻ ላይ ነፍስህ እንዳይጠፋ ብዬ ዛሬ ከዛም ኢትዮጵያ ስጋ ነገር ተቀብሏል ቆርቧል። እግዚአብሔር ይመስገን እና ምስጋና ድረስ አሜን። ይሄው ምስክርነት ከዚህ ተጀመረ። እግዚአብሔር እናንተ ብቻ እዛን አኖራችሁ። አሜን። በግድ ማንንም ይወድዳችሁ ማንንም አርጋችሁ ነፍስ ያለበት ቦታ በግድ ቅርጽ በቃ ነገ ታገኛለህ ጀርባ። አሜን። ለከታ አባት ያው እና ስለዚህ የኢትዮጵያ ሰው ትላልቆችም መጠጥ ቤት መሄድ ትቶ ወደ ጫት ልጆቹ ጋር መሄድ ትቶ ወደ ያለበት ቦታ ህይወት ወደ ያለበት ቦታ እዛ ብቻ ነው ሌላ ቦታ የለም ይላል ኢትዮጵያ ሰው። አሜን አባቴ አሜን። እግዚአብሔር ያክብርልን ስላ እድሜ ይስጦት። አሜን አባቴ አሜን። አሜን አሜን አባቴ። እንግዲህ ያያችሁ ነው እኛ አባትም ትልቅ ምክር ነው የሰጡን። የግቢው እንግዲህ ጸጥታ ተቋም ናቸው። ወንድሜ ነበር በፊት ማለት ነው እንደዚህ በቃሬዛ ነበር ይዘን የምንመጣው። እሱ በቃሬዛ ይዘን መጣ ነው እጅ እግሩ አይሰራም ነበር። አሁን እሱ ተፈውሶ አሁን ስራ ላይ ነው ራሱን ችሎ አቤት። በቃሬዛ ነው የመጣው? አዎ በቃሬዛ ነው የመጣው። እንግዲህ የሰማችሁ እኔም እንደገና እንደዚህ ያው የቀረበኝ ሰው ነው መተትም ያደረገብኝ ያ ሰው አሁን ለሰው ነግሬያት ያው መልሱ መልሳልኛል እና ያው ምስክርነትም ያው አሁን እየሰጠውኝ ነው ያለው። የዋሻዋ ማርያም ማንንም ያውቃል መልካም ሰው ሲባል ዋሻ ማርያም በስሟ ነው ያው የዋሻዋ ማርያም መልካም ሰው ይባል እንደዛ ነው እና ተፈውሻለሁ ነው ማለት። እግዚአብሔር ይመስገን። በጣም ስውራኖች አባቶች ያሉበት ቦታ ነው። አሁን ነብር አለ የሚጠብቁ ጠባቂዎች አሉ። በመጥፎ የመጣውን የሚያባርሩ ማለት ነው። ንጹህ ሳትሆን ስትቀር ከገባክ ያ ነብር ይመጣል ይቆጣል። ንጹህ ሆነ ነው መግባት ያለበት እዚህ ቦታ ላይ። ንጹህ ሆነ ካልገባክ ምልክት ትሰጣለች ድንግል ማርያም። እንደዛ አንተ እዚህ እስቲ ሌላ ካንተ ውጪ ምን ታምር አይተሃል? ሰዎች ሲታመሙ ሊመጡ ይችላሉ። ከነሱ አንፃር እስቲ ምን አንተ የሻሸመኔ ልጅ ነበረች። አይኗን መነጽር ስታረግ ነው የምታየው። አሁን ያቺ ልጅ ገና ግቢዋ ስትገባ ያን መነጽር አውለቀች። አይኗ በራላት በኢየሱስ እና እንደገናም አንድም በሞታለች ተብላ የዚህ የእርጋለም ልጅ ነው። እሷም እንደዛው ተሸክመ በስሪንጅ ነበረ ጸበል የሚሰጣት። በኢየሱስ በስሪንጅ ነበረ ጸበል የሚሰጣት። እሷም ተፈውሳ ሄዳለች። ኢየሱስ ክርስቶስ እና የታምራዊ ቦታ ነው ይሄ። መጣንተ ተዳረን ከዚህ ነው ያገኘሁት። ኢየሱስ እንደማጋጣሚ ንገረን። ያ መቤቴን ጠይቃት ነበረ። ከዚህ በፊት በቃ ብዙ ያልሆነ ላይፍ ውስጥ ነው ነበርኩኝ።
ከዛ ላይፍ ውስጥ ሁሉ አስወጥታኝ ከሱሳሱስ ውስጥ አውጣኝ። እንደገና ደግሞ ያን ሁሉ አስወግዳልኝ። በሽታዬንም አስወግዳ እንደገና ትዳር ስጪኝ አልኩኝ። ትዳር በህልሜም እየመጣች ምልክት ትሰጠኛለች። ያው መጨረሻ ላይ በራእይ ያሳየችኝ ሰጠችኝ ድንግል ማርያም። በቅዱስ ቁርባን ያገባው በቁርባን ያገባው። እግዚአብሔር ይመስገን። ደግሞ ልጅ ወልደ ደግሞ ደጇ ላይ መጥተህ ክርስትና ለማንሳት ያብቃ። አሜን። በጣም መልካም ሰው ናቸው። በጣም የዋህ ናቸው። የዚህ ሀገር የዋህ ነው። እኔ አሁን እዚህ ሳያቸው ጎንበስ ቀና ይላሉ ምናምን። እኔ ለራሴ የጎሰቆልኩ ኃጢአተኛ ነኝ። ግን ይሄ ለሰው ያላቸው አክብሮት እንግዳ ኢትዮጵያዊ ጣዕሟን ታይበታለህ። በጣም እኔ እግዚአብሔርን ነው የምላቸውና ፍራፍሬ ያለበት ቦታው ይሄ ችግር የሌለበት ማርያም ችግር የለም እዚህ ሀገር ላይ። እኔ አሁን ቀደም እየነገርከኝ የቤት ኪራይ ምናምን ራሱ ርካሽ ነው አምስት ላይ ለግባ እንደ እያልክ እና በጣም ደስ ይላል። እንግዲህ ቦታው ይሁት ጸጥ ያለ ቦታ ነው። ይሁት የሚያምር ቦታ ነው። ቀላል ያምርም። እኔን ዋናው ዋሻው ይሄ ነው። ከዚህ በፊት ታቦት የነበረበት ቦታዎች አሉ። ያውላችሁ ዋሻው ይሄን ይመስላል። ቀላል ያማምርም። እግዚአብሔር ነው የምላችሁ ቦታው ቀላል ያምርም። ነፍስ እርካታ የምናገኝበት ቦታ ነው እና ይሄው ከወንድማችን ጋር እዚህ ነው የተገናኘ ነው አያቴ ጋር እና አያቴን አስተዋውቃቸዋለሁ ብያቸዋለሁ። መጨረሻ ላይ ነው አስተዋውቃቸው እና አያቴ ጋር ደግሞ ትሰማላችሁ እንዴት እንደተፈወስኩኝ። ይኸውላችሁ ከዚህ ነበር እየተንደረደረ የሚሮጠው በዚህ ወርታች አጅሬው ልክ ሰውረኝ ከጸበል ቦታ ላይ ከተኛውበት ካዳር ቅጥቅጥ አድርጎና ቀጥሎ ሄደ ተጠመቅለዋለሁ። ስውር ያደረገኝና ገብቶ ድሮ መጥቶ ይዞኝ ይሄዳል። ይጠመቃል። አባ መጣ ይሉታሉ እና እኛ አባት በጣም ንጹህ አባት ነበሩ። አሁንም አሉ። ባለፈው እንደውም አግኝቻቸው ነበረ። በጣም ቅዱስ የሆኑ አባት ናቸው። እግዚአብሔር ነው የምልህ እና መንፈሱ እኔ ባልኩ እኔ በዚህ በ27 ሄዳለሁ አለ። ከዛ ልክ 27 ሲደርስ አይ በዛኛው ቀን የሚሄደው ነው ማታለል ተፈለገ ማለት ነው እኔ ላይ የነበረው መንፈስ። ከዛ አንተ ባልኩ ጊዜ ነው የምትሄደው አሉት። እኔ ባልኩ ቀን ነው የምትሄደው አንተ ስልጣን የለህም ባላት ጊዜ ለመሄድ እና ግባ አስገብተው ቅጥቅጥ አድርገው ይሄዳሉ። አስምለውት ይሄደው እና እንደዚህ አይነት ሱራን አባ እንደዚህ አይነት ቅዱሳን አባቶች አሉ። ንጹህ ካህናት አሉ። ይሄ የመንፈሱ ሴራ እግዚአብሔር በቸርነት የገለጠላቸው አያችሁ። በየቦታው ሁሉ ደብተራ ብቻ አይደለም የሚሞላው ቅዱሳን አባቶች ንጹሃን አባቶች አሉን ማለት ነው። ማጥንታ ጊዮርጊስ ስለማጥንታ ጊዮርጊስ አሁን ትልቅ አባት ነበሩ። ልክ እሳቸው ያደረጉት እንደ ክርስቶስ ሆነው ያደረጉት እዚሁ ሀገር ነው። እዚሁ ሀገር ከዚህ ነው የሄዱት። ከዚህ አድርገው 31 አመት ነው እዚህ የጸለዩት እና ያው ቅዱስ ናቸው። መጨረሻ ላይ ሲታዩ እንደ ክርስቶስ እንትን ምንድነው ልብሳቸው ብቻ ነው። ከዛ ነው የሉም አረጉ ስላይ ምን አይነት ቦታ እንደሆነ ዛሬ ነው እንደዚህ ነገሮችን ደግሞ እኔም እንደ አዲስ ከእናንተ ጋር እየሰማሁ ያለሁት። በረከታቸው ይረዳል። አሜን። እና አሁን ደግሞ ማሳያችሁ ይሄኛው የአዳራሹ ያው ይሄ ድንኳን የተተከለው ያው ሰው ስለሚበዛ ተብሎ ነው። ይሄ የመጀመሪያ ቤተክርስቲያኑ ነበረች። ታቦቷ የነበረችበት ቤተክርስቲያን ነበረች። አሁን ግን ሴቶች ያርፉበታሉ መጥተው ሴቶች እህቶቻችን ያርፉበታሉ። በጣም የሚያምር ጽድት ያለ ቦታ ነው። እዚህ ነው ቀይደር የተጠመቁት አባ ያጠመቁኝ ማለት ነው። እንደውም አባ እዚህ ነበር የተጠመቁት። አሁን የማሳያችሁ ደግሞ እዚህ ጋር አንድ ወንድም አለ ከተለየ እምነት ነው የመጣው። እሱ ደግሞ ብዙ ያየበት ምስክርነት አለ። ወደሱ ደግሞ እንዞራለን። እንኳን ሰላም መጣ። እሺ እንኳን ስለ ዋሻ ማርያም እንኳን መጣችሁ። ስለዚህ እኔ የተደረገኝ ነገር በጣም ምስክርነቱ ይሄ ቦታ ስለዚህ ብዙዎች ስለሚያውቁ እና በጣም እንዴ ሲታዩ ቀላል ነገር ቦታ ነው የሚመስለው እና ቀላል ቦታ አይደለም እና ብዙዎች በአልጋ መጥቶ አልጋ ቁራኛ በዳዊ ዳኛ ተፈቱበት ነው እና የተቸገሩ ልጃቶ መከራ ያዩበት ነው። እንደገና በዛ ላይ አቶ መከራ በበሽታ የሚሰቃዩ ዴኖ የሄዱበት ነው። ልጅ አትወልዱም ተብሎ ወልዶ ክርስትና ሁሉ እዚህ በአካል እያየው ነው። ዋው ሰው ተሸክሞ መጥቶ በእግር ተራመ ክራንች እዚህ ላቆ የሄዱበት ነው። እንደገና ሰንሰለት አሁን ቦታ አለ እዚህ አስቀርቶ በሰንሰለት መጥቶ ታስሮ ሄዶ ድኑበት አለ። እንደገና በኔ በኩል እኔ በእውነት ሕክምና ብዙ ጊዜ ሲያመኝ ወደዚህ ነው የሚመጣው። በቃ ያው እንዴት እዚህ ልትመጣ ቻልክ? እዚህ መምጣት የቻልኩበት
ኦሮሚያ ክልል ወደ ባሌ ጊነር ነበረ የሚኖረው ሲያምኝ በቃ ሕክምና በጣም ውስጤ በጣም አሟል ያሉና አንድ ፌስታል ሙሉ መድኃኒት ሰጡኝ። ስለዚህ በቃ ያንን መድኃኒቱን እኔ እማቤቴ ታውጣኝ እንጂ ይሄ መድኃኒት ውጪ የባሰ ውስጠኝ ችግር ይፈጥራል ብዬ መድኃኒቱ ጥር ወር ነው እና ሁለተኛ ደግሞ ተናድጄ መጣሁበት የሆነ እንትን እርባታ ምን በማህበር ተደራጅተን የምንሰራበት እና ወደ 150,000 ብር የሚያወጣው በሬ ስለሞተ ሌሎቹ ተናዶ እንትን ወደ ሌላ አካባቢ ሲሄዱ እኔ ግን እማቤቴ ታድነኛለች የጠፋኑም እሷ ትመልሰኛለች ብዬ ተናድጄ በዛ ሲያምኝ ነው ትቼ መጣሁ። ስለዚህ ከዛ በኋላ በቃ እዚህ መጥቼ አንድ ሳምንት ሲቆይ ነው መድኃኒቱ ያን ሽንት ቤት ለቅቄ ጣልኩ። ስለዚህ ዛሬ እስከ ዛሬ ምንም በእውነት ይሄ እውነት የሆነ ነገር ነው እና በእኔ ደረሰኝ ነገር ስለሆነ እና ብዙዎች ብራችን በየሜዳ ምን በተነዋል እና እንኳን እዚህ አሁን ለምሳሌ የወስፋት ክኒን በስተቀር ምንም እስከ ዛሬ ሐኪም ቤት ሄጄ አላውቅም። ሲያመኝም እዚህ መጥቼ ነው የሚጠቀም ጸበሉ ደግሞ በቃ የሚፈልገው ነገር በቃ ውስጥን ንጹህ ልቦና ነው የሚፈልገው እንጂ ማንኛው በሽታ መዳን አልታወቀም ቦታው እና ማንኛው ነገር በሽታ ማተው ሰው እርግጠኛ እማብራን ፈቅዳ ማቶ ዋሻ ማረም ማቶ ዲኖ እርግጠኛ በቃ የሚፈልገው የሚያሸው ነገር እንደሚያገኝ ነው እርግጠኛ ነኝ። እኔ ደግሞ በዚህ ብቻ አይደለም የጠፋውም ሁሉ ተመልሶኝ እዚህ ማዝኘብ ጸሎት አድርጌ ጽንስ ወይጄ እንደገና በጸበሏ ብዙ ነገር ነው ተደረገኝና በጣም የማይገኝ ጸበል ነው እውነት። እኔ አሁን በየአገሩ ያልሄድኩበት አገር የለም። ይሄ ቦታ ያልታወቀ ቦታ ነውና እና እድል ያላገኘ ሰው መጥተው በበሽታ በየቤቱ ታማሚ አለ እና መጥተው እንደሚድን መልእክቴን በዋሻ ማርያም ስም ገልጻለሁ። በእኔም ደግሞ በሌላ እምነት ነው በዚህ ምክንያት በዚህ አንተ አሁን ሙስሊም ነበርካ? ሙስሊም ነበርኩ። እሺ አዎ ሙስሊም ነበርኩና ብዙ ጊዜ ማብራንና ቅዱስ ሚካኤል ብዙ ጊዜ በእልም ሲገልጠኝ ነው በዚህ በእልም ታያቸዋለህ? ሙስሊም ሆነ ማለት ነው። አዎ ስለዚህ ሳልጠመቅ ለእናንተ ቢዋሽ ይሄው ቤተክርስቲያን ደጅ ላይ ነው አለውና ብዙ ጊዜ ቅዱስ ሚካኤልና በእማቤቴ እየመራኝ ነው በዚህ ሃይማኖት የደረስኩ እና በዚህ ሃይማኖት ጠንቼ ፈተናም ቢደርስኝ ብዙ ነገር የሚደርስኝ እነሱ እየመከቱኝ ብዙ ነገር ደጅ ላይ ነው ያመጣቸው ደጅ ላይ ነው አንጥታኝ ቁጭ አድርገኛለች። አንድ ሰዎች እዚህ መቆየት ሌላ ነገርም ቢል ውስጥን እማብራኔና እኔ ነው የሚያውቀው። ስለዚህ ብዙ ነገር ተጣቅሜ ያለው በደጅ ያድኛለሁ ያጣሁበት ነገር የለም። እርስተንም ቤተሰቡ ቢቀማ እማብራኔን አግኝቻለሁ። ምንም ያጣው ነገር የለም። ከማንም በላይ እየኖረ ዘና ብዬ እየኖርኩ ነው። እማብራን ጠብቃኝ በሷ ምርጃ በሷ በረከት እየኖርኩ ነውና ምንም ሌላ ዘመድም ቢጣላ ማንም ቢጣላ እማብራን ደጅ መታችሁ መልሱንም ሁሉ እሷ ነው የሚሰጠው። ብዙ ነገር በንጹህ ልቦና ነውና በቃ መታችሁ ዋሻ ማርያምን መታችሁ ግቧን ጸበሏንም ህይወቷንም መታችሁ እንደምታርጉ በዋሻ ማርያም ጠይቃቸዋል። አንተንም አመሰግናለሁ። እግዚአብሔር ይስጥ። ዋሻ ማርያም ተጠብቄ አመሰግናለሁ። አሜን አሜን። እዚህ ታገኛለህ ያኔ አሚ በመጣፈ ነበር። አውቃለሁ አንተ እንዴት ነበርኩ ነው ያኔ እንደውም እኔ አንተ ምትድን አይመስለኝ። በቃ ተስፋ ቆርጬ ነበር በሌሎቹ ስላየው አሁን እዚህ ቦታ ሌሎቹ ስላየው በዛ ሰዓት እኔ አዲስ ስለሆንኩ ከዛ ያንተ ቀላል ነው ብዬ ነው ከዛ በላይ ታሞ የመጡ ህዝብ ድኖ ሲሄዱ ብዙዎቹን እየተመለከቱ ነውና ዋሻ ማርያም በቃ ሌላ ቦታ ሕክምና የተለየ ጥቁር የተለየ የስብሩ የአጥንት ስብር በስተቀር ሌላ ምንም እዚህ ግቢ ይቻላል። የማቤቴ ምንም የሚጎለው ነገር የለም። በቃ እና አንተን ያኔ ታማ ማጥፋይ ታማ አይቻለውና ስለዚህ በአንተም ተረድቻለሁ በሌላው ስለረዳው በቃ በጣም አርጌ ስለ ዋሻ ማርያምን ምንም እኔ በእውነት ዋሻ ማርያምን
ስለዚህ ያላወቁ ብዙ ወንድሞቼ፣ እናቶቼ፣ እህቶቼ ብዙ ሰዎች አሉና ይህንን መታችሁ እኔ መልእክቴም ዋናው ትልቁ ነገር ሌላ ቦታ ኩላሊት ነው ምናምን ታይፎይድም ነበረብኝ ይሄ በጠበሉ ነው የጠፋው። ስለዚህ መታችሁ ወይ ይዛችሁ መታችሁ የተለየ ነገር አጋችሁ እንደ ዋሻ ማርያምን ብራችሁን መታችሁ ቤታችሁን ከምትበትኑ ገንዘባችሁን ከምትበትኑ የሚከፈለው ነገር የለም። ዋሻ ማርያምን መታችሁ ተመልከቱ። የጸበል ቦታኛ የለ፣ የጸበል የለ፣ የቦታ የለ፣ የማረፊያ የለ፣ ምንም የሚከፈል ነገር የለም። የሚከፈለው ነገር ስለሌለ እናንተ ብቻ መዳን የተፈቀደ ነው። ይሄ ለሰው ልጅ የመጨረሻ ዘመን ማለት ነው። እኛ አሁን መጨረሻ ዘመን ላይ ስለሆነ መታችሁ ልባችሁንም አምራችሁንም መታችሁ የምታርፉበት መልእክት ትልቁ ነገር ሀገራችን ብዙ ነገር በድል የደረሰ ህዝብ አለና ይህንን መታችሁ ጸበሉ ዋሻ ማርያምን መታችሁ እንደምትመለከቱና ዋሻ ማርያምን መታችሁ በአይንም በበረከቱ ተሳፋት ትሆናላችሁ ብዬ ገምታለሁ። አሜን አሜን። አሜን። ይኸውላችሁ እንግዲህ እንደምታዩት ወይም ወንድማችንም ከእስልምና ህይወት ነው የመጣው። እመቤቴ ማርያም ግፍ አድርገው በደጇ ላይ ያለ ሰው ነው። እንግዲህ አስቡት፣ ይኸውላችሁ ከእስልምና ህይወት መጥቶ ቤተሰብ ጠልቶታል። ማንንም ይፈልገው የለም። ለምን ካፊር ስለሚባል አይደለም በእስልምና እኛን ልክ ኦርቶዶክስ ስንሆን ሙስሊሞች ይጠሉናል። ለምን ይጠሉናል? ቤተሰብ ስለሆነ እሱ እንዴት ክርስቲያን ትሆናለህ? እንዴት እመቤቴ ትላለህ? እንግዲህ ቅዱስ ሚካኤል እየተገለጠ እመቤቴ ቅድስት ድንግል ማርያም እየተገለጠች በህልሙ እዚህ ደግሞ እመቤቴ ደጅ ላይ አስቀምጣው ብዙ በረከትን እያገኘ ነው። ይህ ማለት አያችሁ የኛ እምነት መቼም ቢሆን መቼም እውነትና እውነት ነች። ጣዕሟን አግኝቶባታል። ቅዳሴ አይቀርም፣ ኪዳን አይቀርም፣ ያገለግላል ደጇ ላይ ጎንበስ ቀና እያለና ይሄው እንደዚህ ምሰራ እናት ነው ያለን። እኔም ደግሞ ያን ያቃል ካጋንንት ስራት የተፈተውበት ብዙዎች ካጋንንት ስራት የሚፈቱበት ቦታ ነው። እኔም ካጋንንት ስራት የተፈተውበት ቦታ ነው። እንግዲህ ዛሬ ብዙ ምስክር እያገኘን ነው። እግዚአብሔር ያክብርልን፣ እናት ያክብርልን። እሺ ቤተሰቦች አሜን። እሺ ኢየሱስ ይሰራል ጦሮች ምናምን ያቸው። እዚህ ጋር ደግሞ አዳራሽ አለ። እሱ አዳራሽ አላለቀም። በዛው ታዩታላችሁ። አዳራሹን ላሳያችሁና እስቲ ቀረው ደግሞ ይላውን ማሳያችኋለሁ። ሽንት ቤቱን ሁሉ ማሳያችኋለሁ። ጋሼ ሰላም ነው አለን። ይኸውላችሁ ይሄ አዳራሽ ነው። አሁን ለሴቶች ማረፊያ ነው እና እንደምታዩት አላለቀም፣ ይቀረዋል። ያ ማለት እናንተን በረከት ስራ አለ ማለት ነው እና ይሄ አዳራሽ ለሱባኤተኛ ሲመጣ የሚያርፉበት አሁን እንዳላችሁ ካልጋ ላይ ተኝተው ፈውስ አተው ብዙ በረከት ሰላማቸውን አተው ገንዘባቸው አልባረክ ብሎ ሰላማቶ ብዙ ችግር ውስጥ ሆነው የመጡት እዚህ ቦታ ይደናሉ። ለዛ ለነሱ ደግሞ ሲመጡ ማረፊያ አተው እንዳይጨናነቁ ሌላ ማረፊያ እየተሰራ ነው ማለት ነው እና ይሄንንም ደግሞ እናንተ ማገዝ የምትፈልጉ ማገዝ የምትችሉ ይሄን ቤተክርስቲያን መርዳት ፈልጋለሁ እንደዚህ ቅዱሳን አባቶች ክቡራን አባቶች ያሉበት ቦታ ስለሆነ በረከቱንና የጸሎት ቦታም ስለሆነ ቃል ኪዳኑን ካፈላሉ የምትሉ አካውንት ከስራ አስቀምጣለሁ። ይሄንንም ቦታ እንግዲህ ተጨርሱታላችሁ ማለት ነው። ከእግዚአብሔር ጋር አብረን እንጨርሰዋለን እና እዚህ ጋር ደግሞ ልብሶቹ ምናምን ይታጠባሉ። ሽንት ቤት ደግሞ በዛ ጋር አለ። ቦታው ቀላል ያማምር ማርያምን ጽድት ያለ ቦታ ነው። ይሄ ሽንት ቤቱ ምናምን ነው እና እንደምታዩት በጣም ያማምራል። እግዚአብሔር ይመስገን በጣም ትልቅ ቦታ ነው። ከእግዚአብሔር ጋር እንግዲህ ሁላችንም ይሄን አዳራሽ ደግሞ አልቆ አመስግነን እኔም አስራት በኩራቴን የሚሆን ያለኝን ከማግኛት ከአስራት በኩራቴ እየመጣው አስገባለሁ ማለት ነው። እናንተም ይሄን አዳራሽ ጨርሰን ለቤተክርስቲያኗ ደግሞ የሚገባውን ነገር አብረን ሰተን እግዚአብሔርን በረከቱ እንዲያሳድርብን ለምን ሀሳብ ያለው በሀሳብ አቅም ያለው በአቅም እኔ አሁን እመቤቴ ማርያም ብዙ ነገር አድርጋልኛል። ቢችል አቅም ቢኖረኝ ገንዘብ ቢኖረኝ ሙሉ ባሰራ ደስ ይለኛል። ለምን የተደረገልኝ ቦታ ነው። እናንተም ደግሞ እንደተደረገላችሁ አምናችሁ ይሄን ቦታ ማገዝ የምትፈልጉ ይሄው ክፍት ነው፣ ማገዝ ትችላላችሁ። አካውንቱንም ከስራ አስቀምጥላችኋለሁ። ሰላም ነው ጋሽ፣ እንዴት ነው የሚሉን ነገር አለ? መልካም አባት ናቸው፣ በጣም የዋህ አባት ናቸው። እዚህ ደጅ ያሉ እንግዲህ ያሉ የጠበቀውን ጸጥታው ምናምን እሱ የሚቆጣጠር ሰውና እሱ ናቸው የሚቆጣጠሩት። እስቲ ዋሻ ማርያም ላይ ያዩትን አንድ ታምር የሚያውቁትን ሰው የሚድንበት ጥሩ ቦታ ነው። እርሶ ደግሞ የቆዩ ናችሁና
ለዚህ ለዋሻ ማርያም ምን አይነት ቦታ ነች? እስቲ ሰው የሚሉት በጣም ከተለያየ ቦታ መጥተው ብዙ ሰዎችን ተደነው ተፈውሰው ሲሉ በጣም ደስ እያለ ነው የምናየው። ለውጦች እየታዩበት ስለዚህ በጣም ደስ ይላል ቦታው። ሰው ምን ይላሉ? ለዚህ ውጪ ላሉት አሁን በከተማም በዓለም ላይ በብዙ ቦታ ላሉት መዳን አጥቷቸው ለሚንከራተቱት እስቲ እንደዚህ አይነት ቦታ ላይ ኑ ዳኑ የሚሉትን መልእክቱን አስተላልፉ። ሁሉም ባለበት ቦታ ላይ ባለው ፈውስን ያጡ ሰዎች መጥተው እዚህ ቦታ ቢመጡ ብዙ ፈውስ እንደሚያገኙ ነው ቦታው ይነግራል። ስለዚህ መጥተው ቦታውን ቢጎበኙ ቦታውንም ቢያዩ ለአሉ ሰዎችም ቤተክርስቲያኑን በእንዳቅማቸው ይረዳዱ። ደስ ይላል በጣም። እናመሰግናለን። እግዚአብሔር ያክብርልን። እሺ ወንዶች እጃለኝ እንትኑን ላሳያችሁ። እዚህ ማር ምናምን ይዘጋጃል መሰለኝና እሱን እንትን ላድርገው። በዚህ ጋር መግባት ይችላል። እነሱ ልለፍና አሳያለሁ። እንግዲህ እዚህ ጋር የምታዩት ደግሞ ማር ምናምን የሚያዘጋጁበት ቦታ ነው። እንደምታዩት ቀላል አያማምርም። ግቢውን ቀላል ጽድት ያለ ግቢ ነው። እዚህ ጋር ደግሞ ማር ምናምን እዛ ጋር የምታዩት ንቦች ምናምን ያሉበት ቦታ ላይ ማለት ነው። ያው ከተጠጋው እንዳልነደፍ ነውና ግቢውን እንግዲህ ይሁት በልማትም አይታማም። እንግዲህ ልማት ምናምን ያቺ ገዳም ማለት ቁጭ አይባልም። ሰው ሁሉ ስራውን የሚሰራው። እዚህ ጋር ደግሞ የገዳማቱን ማር ምናምን ከራሳቸው እንትን ይላሉ ማለት ነው። የገዳሙ ማር አለ ምን ፈውስበት እምነት ምናምንም አለ። ሁሉም ነገር አለ። ጸበል አለ። የቅዱስ ዑራኤል ሁሉ ነገር አለ ማለት ነው። እግዚአብሔር ይመስገን። ጉልላቶቹ ወጥተዋል። ከዚህ በኋላ ግን እጅግ በጣም ብዙ ነገር ያስፈልገናል። የሚሰራው በጥርብ ድንጋይ ነው። ሲሚንቶ ያስፈልጋል። በጣም ውድ ነውና እቺን ቤተክርስቲያን የዚህ ቦታ እናት እንደመሆነ መጠን አቅም ያላቸው ይህንን የሚመለከቱ ሁሉ ያላቸውን ከ5 ብር ጀምሮ እንዲረዷትና ቤተክርስቲያኗን ሰርተው እንዲጨርሱልን በእግዚአብሔር ስም መፍትሄ ማስተላለፍ ፈልጋለሁ። ወደዚህ ስመለስ ደግሞ እዚህ ቦታ ትልቅ ችግር አለ። እንደ ቦታው እንዳያችሁት ነው። ቅድም እንደነገርነው ነው። ድንቅ ነገር የሚያደርግ ሲሆን አንደኛ አልተሰራበትም ወይ ማለት አልተዋወቀበትም፣ አልተሰራለትም። ለምንድነው አልተሰራለት? ያው እመቤታችንም ፈቃዷ ስላልነበረ ነው። አሁን ግን ፈቃዷ ሆኗል። ይሄ እሷ ሳትፈቅድ የሆነ ነገር አይደለም። ስለዚህ እኛ ትልቁ ችግራችን ምንድነው? የመጠለያ ቦታ ችግር አለ። የቦታ ማነስ አለበት። ቦታ ራሱ ጠቦናል። አሁን ግቢው ጠባው ነው እንዳይሆን ጽላቱ እንኳን የሚዞርበት የለውም። ቤተክርስቲያኒቱ መስፋት አለባት። ይህን ለማስፋት ምን ያስፈልጋል? ገንዘብ አቅም ያስፈልጋል። ምናልባት ገንዘብ ካለን ከጀርባ ያሉ ሰዎችም ቦታው ሊለቁልን ይችላሉ፣ ይተባበሩናል። ግን ምንድነው ትልቁ ነገራችን ምንድነው? አቅም ያስፈልገናልና ቤታ ግቢያችን ይሄ የእግዚአብሔር ቤት ነው። የኔም ያንተም የነሱም ይሄን የሚሰማ ሁሉ ቤት ስለሆነ ይሄ ቤት እንዲሰራ እንዲደረግልን። ሁለተኛ ለጸበል የሚመጡ እንግዶቻችን መጠለያ ማረፊያ ቦታ የላቸውም። በስንት ዓመት ከ2 ዓመት ቆይታ በኋላ ከአቅም እጦት አንፃር ከገቢ አንፃር ገቢ ስለሌለ ቦታው ገቢ ስለሌለው 2 ዓመት በላይ ቆይቶ የተጀመረ አዳራሽ አሁን አልቆ እንኳን ሳያልቅ ሙሉ ሳያልቅ ከችግር አንፃር ሰው ለማስገባት ተቸግረናል ማለት ተገደናል። አሁንም በቂ አይደለም። ወንዶች ጋር ሌላ አዳራሽ ያስፈልገናል። ለሴቶች በቂ አዳራሽ ያስፈልገናል። ይሄ ቤተክርስቲያን በዚህ ደረጃ የሚቀጥል አይደለም። ክብ ቤተክርስቲያን መሰራት አለበትና ለዚህ ይሄንን የሚመለከቱ ሁሉ በእውነት ከመቤታችን ዋጋ ስለሚያገኙ ለዚህ የአቅማቸውን እንዲያደርጉልን መልእክት የማስተላለፍ ነው። ነብያፈርን እንዳለው እንግዲህ አባታችን እንደነገሩ አዳራሽ ያስፈልጋል። ለምን ሰው ተጠምቆ ለመዳን እስከፈጠረ ማረፊያ ግዴታ ያስፈልጋል። አሁን እንኳን እዛ ጋር ድንኳን የተደንኮል ቦታ ስለማይበቃ ነው ውጪ ወጥቶ እንዲያደሩ ነው ማለት ለምሳላችሁ ሱባኤ መግባት እንኳን ቢፈልጉ ሱባኤ ቤት እንኳን ቢገቡ እዚህ ግን ሰላም ሰው ማረፊያ ቦታውን ካገኘ በንጹህ ልብ ሆኖ ጸሎቱን ያደርጋል። እንኳን ለኛ ብቻ አይደለም ጸሎት ለአንድ ሰው ሲያደርግ ለሀገር ይጸልያል፣ ለዓለም ይጸልያል። በረከቱ ለሁላችንም ነውና እቺ ደግሞ ደጅ የዋሻ ማርያም እመቤቴ ማርያም እንግዲህ 16 የእሱ አቅም ነው እኛ የምንሰማበት ትልቅ በረከት ስለሆነ ይሄ ልመናም አይደለም ግዴታም አይደለም ውዴታችሁ ነው። ይሄ በቃ የኦርቶዶክስ በውዴታው የሚፈጸምበት በረከት የሚያገኝበት ነው። እንዳልኳችሁ ለዓለም ብዙ ነገር እናጠፋለን፣ ብዙ ብር እናጠፋለን ለማይጠቅም ለማይሆን ነገር ሌላውን ተውት፣ በቃ ለማይረባ ነገር እናወጣለን። ግን እመቤታችን ደጇ እንደዚህ የሚያምር ተአምር እየሰራች እያዳነች ልጆቿን በሷ ፍቃድ ሆኖ እንደዚህ እየተፈወሰን እኔም የዳንኩበት ደጅ ነው። እንዳላውቃችሁ ካሜራ ምናምን አይገባም ነበር። እመቤቴ ፍቃዷ ስለሆነ በለተቀዚዋ በሱባኤው ሰዓት መጥቶ ተፈቀደልኝ።
ያን በረከት እኔ እንድካፈል እናንተም እንድትካፈሉ ነውና ባላችሁበት ያላችሁት ሁላችሁም ይሄን ታምሯል ከደጃው በረከት እንድትካፈሉ ለኛ ጥቅም አይደለም ለራሳችሁ ጥቅም እዚህ ደጅ ላይ በረከቴ ልኬ ገንዘቤ ይባረክልኛል ህይወቴ ይባረክልኛል ዘመኔ ይባረክልኛል ድነቴ ይፈጥንልኛል የምትሉ ሰዎች ያመናችሁ በመቤቴ የምታምኑና የምትተማመኑባት ገንዘባችሁን ከስራ አካውንት ጽፋለሁኝ ልካችሁ ይሄን ቤተክርስቲያንም አብረን እንጨርሳለን አዳራሹንም አብረን እንጨርሳለን በማን ፍቃድ በእግዚአብሔር ፍቃድ በመቤቴ ፍቃድ እግዚአብሔር እና አሁን ወደ አያቴ ጋር እየሄድኩኝ ነው እሷ ጋር ደግሞ ያለውን እንዴት እንደተፈወስኩኝ እንዴት እሷም ደግሞ በጸሎት እንዴት እያገዘችኝ እንደነበረ እንዴት በብዙ በረከት ደግሞ እንዴት ተንበሸበሽኩኝ ከእግዚአብሔር ጋር ሆነን በዛ ሰዓት እግዚአብሔር ይመስገን ሁሉም ድካም ካለበት ይበረታልና ባለችኝ አቅም እንደ እግዚአብሔር በረታ ነበር አሁንም እንዳለው መንፈሳዊ አገልግሎት ለምን ከምሰማው ከአባቶቼ ጸሎት ጸልዩ ስገዱ ጹሙ ከሚሉት እነሱ ጋራ ሆነን የነሱን ትምህርት የሰማኝ መምህር ግርማን ያባሰመ ቀስ ነው ከነዚህ ብዙ ያን ነገር አይሰሙትም ነበር እኔ ስመጣ ይሄን አዳምጡ ያልኩ ትምህርት አሁንም ድረስ ትምህርት አዳምጡ ይሄን አርጉ ብዬ ሰጣቸዋለሁ ለምን እንዲፈወሱ እንዲድኑ ያ ነገር ዕውቀቱ እንዲሰራጭ በየቦታውና እንደዚህ ስለመናፍስ መንቃጫ ነው ሲሉ ሰጣቸዋለሁ ይሄን አዳምጡ እኔ እኮ መንፈስ ይሄን እንዲሆንኩት አንተ የምታቀሰው እንዲህ ስለሆነ ነው አንተ ውስጥ ያለው እንደዚህ ስለሆነ ነው እያልኩ ነግራቸው ነበር ለሁሉምና አሁን ደግሞ እዚህ ጋር የምታዩት ደግሞ በውጭ በኩል ያሉ መነኮሳት አሉ እዚህ ጋር ደግሞ የገዳሙ እንጀራ መጋገሪያ ምናምን ሁሉ ነገር አለ የሚያማምር ቦታ ነው ያለው እንግዲህ በጣም ብዙ በረከት እየተሳተፋችሁ እንደሆነ ተስፋ አደርጋለሁ እየተንበሸበሻችሁ ነው እንጂ እየተሳተፋችሁ ብቻ አይደለም እግዚአብሔር ይመስገን እስቲ አሁን ደግሞ ወደ ውስጥ ገብተን አያቴንም አሳያችኋለሁ እዚህ ጋር ደግሞ ኩሽና አለ ዳቤ ምናምን የሚጋገርበት ቦታ አለ እዛ ነው ያለሁት አያቴም እዚህ ነው ያሉት ይቀርባሉኝ እዚህ ውስጥ ሰው ከሌለ ላሳያችሁ ይሄ ዳቤ ምናምን የሚጋገርበት ቦታ ነው እና እዚህ ጋር ደግሞ እዚህ ጋር አያቴ ያሉ ግን ቪዲዮ አላስገባቸውም ለምን ካላችሁ ያው ጥሩ ስላልሆነ ማለት ነው መኖክሴ ስለሆኑ ሁለተኛ ነገር ደግሞ ብዙ አመት 25 አመት ምናምን ውስጥ ላይ ቆዩ ናቸው አንደኛ ቪዲዮአቸው አይገባም ማለት ነው ፎቶአቸው ምናምን ግን እዚሁ ጋር የኔን እያያችሁ እንወያያለን ማለት ነው ድምጻቸው ስለሚገባ እንዴት ሲያረግኝ እንደነበረ ምን ሰውን እንደነበረ እንዴት ይሆንኩ እንደነበረ ያለውን በድምጻቸው ይነግሯቸዋል ማለት ነው አሩሺ አፍራዋል እየቀረጽኩት አይደለም ማርያም እንዴት ነው ሰላም ነው ሾይ ሰላም ነው ቶይ እሺ አሁን ለኔ ንገሩኝ ካልኳቸው ያንን ታሪክ አይነግሩኝም ለምን ያለፈ ለኔው አይነግሩኝም ግን ከጎን ሌላ ሰው ስላለ ያው ለእናንተ አይታያችሁ ግቢ ውስጥ ያለ ነው ለእርሷቸው ንገሯል እኔ መጣው ጊዜ ያለው ያ መጀመሪያ እኔ በሽታውን አላውቅም ለእኔን ለመጠየቅ የመጣ መሰለኝ ተቀበልኩት ታችማ መጥቶ ማለት ነው አሁን እኔ የለውም እንግዲህ ጠበቀኝ ስመጣ ወደ ሱቅ ስሄድ አገኘሁት ሳገኘው እኔ ያሳለው ልጅ ነኝ አለኝ ምን ነው ደህና ብዬ ተቀብዬ ወደ ቤት አመጣሁት ወደ ቤት ታመጣሁትና ቤት ተጫወትንና ወደ ግቢ ሲገባ ሲጀለው ስል ከድንጋይ ጋር ያጋጨው መንፈሱ በግንብ ጋር ያጋጨዋት መኪና ተከልሎ ይደው ይዘውኝ ደንግጬ ከዛም በኋላ ታላደ ምንድነው አደንግጬ ተይተይ ምንም አይሆንም እያሉ ሲሉኝ እኔ ተነስቼ ወደዚህ መጣሁ ይጣላል ለማግስቱም እንደዛው ቀጠቀጠው መጨረሻ ላይ በሶስተኛ ቀን እዚህ እንኩሮ ይነፈራል ዮሐንስ ንግስ አሁን እንኩሮ ሲነፈር ሲመጣ ሲዲጢስ ይስልኩት ብዬ ላኩ ሄዶ እንዴት አርጋለ እነሱ እንደሚያማስል ሲዳማስል ብዬ ላኩት ሄዶ አማሰል ሲያማስል ከረማይ ጀሮ ግንዴ ላይ ሆኖ ድፋው አለኛል እሱን ድፋውና ሄዳን ይድበል ተቃጥሎ ነው ብዬ ለቀኩት ከዛም በኋላ ሄደ ሲያነኩር አንተን ወረወረው ሲጆኔ ወጥቼ በመቁጠር ያገረብኩት ሲገርፈው በኋላ አንቺ መለኩሴ ገደልኝ ገደልሽ መለኩሴ ገደልሽ እያለ አለኝ በቃ ከዛ ተሸበስ መድኃኒዓለም ለትልቃለው አለ የመድኃኒዓለም ደግሞ በቀጠሮ ለማለሊት መጣኝ
ለቄሱ ነገርኳቸው። እኛ ቄስ አይ ችግር የለም ዮርዳኖስ ወስደዋል አሉ። ዮርዳኖስ ወስደው ስለፈለፈ እንደ ጭስ እየበነነ እየታያቸው ለቀቀ። ምን አይነት መንፈስ ነበረ ግን ነው? እነሱ ምን ነው ሉሲፈር መንፈስ እንደ ጭስ ነው ግን ለካህኑ ለአባ እንደ ጭስ አይደል ይታያል። ለአባ እንደ ጭስ እንድብን ብሎ ሲሄድ ይታየኛል አሉ። ጭስ መስሎ እንደ ጥቁር ነው ጭስ። ያኔ የኩ ጊዜ ስሞይ ከዚህ ታዩ ጥሎ እንደም መጣለው በየተመለሽ የኩ ጊዜ በልሞ ምንድነው ያዩት እንዳይወጣ አላሉትም። እንደም ሰማቱ አይቷል። ለሰማቱ ጸሎት ሻማ ብርቶልኝ እንዳይወጣ እዚሁ ይዳነ እኔ አድነዋለሁ። እኔ አድነዋለሁ የላኩትን ምክንያት አለብኝ። እዚህ ነው እሱ መንፈስ የሚጨኝ ለምንድን ነው ሄደው አለችኝ። ከዛን ያንን ነግሮኝ ተመልሼ መጣሁኝ። ከጓደኛዬ ጋር ነበር መጀመሪያ የመጣሁት። ልክ እውነቱን አሁን ይሄንን ተደረገ በኋላ ሄደ አይደለም ሳይደረግልኝ አይቻቸው እነርሱን ታውቄ ወደ ሀገሬ ተመለስኩኝ። መጣለሁ ብያቸው ከዛ እነርሱ በእድማቸው ሰማዕቷ ጋር ሻማ አብርተው የዚህ ልጅ ጉዳይ ሲሉ ተገልጣላቸው ነገር እሷቸው እኔ ብቻዋን ላይ እሱ ተሄደ በኋላ በመሃል ላይ አቋርጦ ሄደ። ሲያቋርጦ ሲሄድ ታንተ ተው ይሸኝልህ ተው አትሂድ ስለው እምቢ ብሎኛል። አዎ ልክ እኔ ቁጭ ብዬ እሷን ገደል እያነበብኩ እያለ ለሊት እንቅልፍ ያዘኝና ተኝ። ይሄ ልጅ እኔ ነኝ የላኩት በሷ ቤት ነው የሚሸኝለት ለምንድን ነው ሄደ ብላ ጠየቀች። ለምንድን ነው የሚሄደው ለምን ይሄዳል? እኔ ለምን ላኩት አንቺ ለምን ለቀቅሽው አለች። በኋላ እኔ አላውቅም ቢያለኝ እኔ ምን አውቃለሁ አሁንም ተመልሶ ይጣ መሸኛው እሱ ነው አለች። እሺ አራንተ ተወታ መሸኛ እዚህ ነው ተብሏል ተብሎና ቢጠራው መጣ ተሸኘ። እግዚአብሔር ይመስገን። እርሶንም ያወቁት እኮ ገና እኔ አያት እንዳለኝ ራሱ አላውቅም ነበር። አያት እንዳለኝ አውቃለሁ ግን ያያቻቸው አላውቅም። ሰማዕቷ ጋር የኩኝ እዛ አጣዋቸው። እዚህ ስመጣ ዋሻ ማርያም አገኘኋቸው። እና ወካቸው ታዲያ አባቴ ጋር ደወልኩኝ። እዛ ናቸው ምናምን አለኝ። ሳያቸው አባቴ ነው ይመስሉት ቁጭ ከና አባቴ ነው ይመስሉት። እኔ የመሰለ ልጅ ሸበላ ታምር እንጀራ ምን ይወጣል ቆንጆ ነው የኔ ቆንጆ ሸበላ የዋ ማርያም እኔማ አስኮረመሙኝ አሽከረመሙኝ። አረ ለኔ ረበስላሴ ለማንም ቆንጆ ነህ። እድለኛ ነህ እንደዚህ አይነት አያት ያለህ ማለት ነው። አረ በስመ አብ በጣም እድለኛ ነህ። ምስኪን እናት አንተን መነኩሴ ሳይሆን ልጸልይ አንተን እናት አባት ወይም እህት ወንድም ካለም እድል ነውና ማለት በጣም አያትን እኔ አይሻ የሆነ ካለሽበት ችግር ውስጥ እኔ አሁን አላቅም ያውሉ ችግሩ እንዳለብኝ ግን የእርሳቸው ጸሎት ምንም ቢሆን ልጆቼን ጠብቅልኝ ብሎ የሚጸልዩ ጸሎት ከዛው ሁሉ ችግር አውጥታኝ ያው ሁሉ ነገር አድርጋ ደግሞ እሳቸው ጋር አገናኝቺ። እኔ በእውነት ነው የምናገረው ለልጆቼ ጸሎት አላደርጋልተኝ ግን ለምን ለነሱ ጠይቅኛለሽ ነው ለምን ያሉበት ነገር ልጆቿ እንኳን እንደዚህ መጥቶ እንኳን ባይጠይቋት አባቴም ያሉበት ነገር ጥሩ አይደለም ግን አንድ ቀን ክፉ አትመኝ በቃ አይመኙም። መልካም ይሁን እኔ መሰለ ቆንጂዬ እኔ መስሎ መሰለ ሰጥቶኛል የበለጠውን ወይ ተንሱ የበለጠው ሰጥቶኛል ጌታ እግዚአብሔር ይመስገን። ደግሞ ያንተን እናት ይባርክልኝ። አሜን አሜን። ዮሐንስ አደራው በስ እንደው በድዷ እየበላች እንድትቀመጥ ተሰናረ። አሜን እድሜ ስጣት ነው ነገርዬ። አዎ አሜን አሜን አሜን። እና ደርሶንም እድሜ ይስጥልኝ። እውነት እሷ ባትወልደው ነው ያላገኘው። እሷ ባታሳድገው አባት አላሳደገውም ይልሽ ማን እና ትኖርልኝ ይላል። እኔሳ አንተማ እኔ ነው አልመረቅም። አንተማ ትለፍታለ አንተ እደግ በጓዳ ነው። አሜን አሜን። እድሜና ጠጋውን ይስጥ ያልብስ። አሜን። አንደው በቤት ላይ ቤት በፎቅ ላይ ፎቅ ይስጥ ጠጋውን ያክብር። የሰው መውደድ ይስጥ። አሜን አሜን። ዋናው እሱ ነው። የሰው መውደድ በየሄድክበት ግርማ ሞገስ ይስጥ። አሜን አሜን። በስላሴ ስም እናቴም እንዲህ ነው የምትለኝ። እኔ ሀብቴ የለኝ ንብረት የለኝ የምሰጥ የለኝ ግን የሰው መውደድ ይስጥ የሰው ፍቅር ይስጥ ትለኛለች። አዎ የሰው ፍቅር እኮ ዋና ጥሩ ነው። አንተ ገና ስታያቸው የሚደነግጡ። አሜን አሜን። እግዚአብሔር አይለየን ሁላችን ግርማ ሞገስ ይሁን። እሱ ነው ግርማ ሞገሳችን። እንደሌላው ግርማ ሞገስ እያለ ሌላ ነገር አንገባም። እግዚአብሔር የሚሰጠን ጸጋ ግርማ ሞገስ የሚሆነው እግዚአብሔር ነው። የዳዊት ግርማ ሞገስ የሰለሞን ግርማ ሞገስ መድኃኔዓለም ስለነበር እና ያው ፊታቸውን ያላሳየኋችሁ ጥሩ ስላልሆነ ነው። ሁላችሁንም አመሰግናለሁ። ካሜራ ደግሞ ይፈራሉ እና እግዚአብሔር ያክብርልኝ። ስላያችሁት ብዙ ነገር እንደተማራችሁበት ተስፋ አደርጋለሁ። እና ኑ እማዬ ኑ በሉልኝ። ኑ ተባረኩ፣ ስገዱ፣ ጹሙ፣ ጸልዩ በሏቸው። እርሱ በሉልኝ ችግር የለም ይሰማሉ። እናንተ የተቸገረ ሁሉ መጥቶ ይፈወስ እንደሱ
እንደኔ ልጅ መጥቶ ይፈወስ። አሜን። በቃ ይኸውላችሁ በቃ ተብሏል። እናመሰግናለን ሁላችሁም ስላያችሁ ስላዳመጣችሁ እግዚአብሔር ያክብርልኝ። አያቴንም አስተዋውቃችኋለሁ በድምጽ እና በእሷ ጸሎት ነው ያለሁት፣ በእርሳቸው ጸሎት ነው ያለሁት። ይቅርታ እንግዲህ በሰው ሳይያልኩ ተሳትቼ በእርሳቸው ጸሎት ስላለኝ እግዚአብሔር ያክብርልኝ። እቺን የመሰለች አያት እግዚአብሔር ሰጥቶኛል። ሁላችሁንም ደግሞ እግዚአብሔር ይጠብቅልኝ። እየመጣችሁ በረከት ተካፈሉ። ምችሉ ደግሞ በአቅም ረድታችሁ ይሄን ደጅ በረከት አግኙ። አመሰግናለሁ። እንድትሰሩልን በባሻ ማርያም ስም ዝቅ ብዬ ጠይቃለሁ። አባቶቻችን የቆርቆሩት ቦታ ነው። የአባቶቻችን ቅርጽ ደግሞ ማስጠበቅም ሆነ መጠበቅ የኛ ኃላፊነት ደግሞ ይሄ ቦታ አስቡት። ቤተ መቅደሱም የወንዶች የሴቶች ቦታ ማረፊያ ያለው ሙዳየ ምጽዋት እንኳን ያማስቀመጫ ያለበት ቦታ በዋሻ አስቡት። ተቆርቆሮ የተሰራ የለም የትም አታገኙትም። እንደዚህ አይነት ቦታ ስለሆነ ይሄን ቦታ መጠበቅና የአባቶቻችንን ደግሞ እግዚአብሔር በእነሱ ላይ ጥበቡን አሳድሮ የሰራውን ነገር ማስጠበቅ የኛ ኃላፊነት ነው። ይሄንንም እንድንወጣ ብለዋል አባታችን። እግዚአብሔር ያክብርልን፣ ስላሴ ያክብርልን፣ ለቤቴ ያክብርልን። እንግዲህ ውድ የጆንስ ቤተሰቦቼ አሁን ከጸበል ተጠምቄ እየወጣሁ ነው። በጣም ደስ የሚለው እንድነት ያለበት ቦታ ነው። እናንተ ደግሞ ይሄንን ፕሮግራም ይሄን ቪዲዮ በጣም እንደወዳችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ከስር ምጽፍላችሁን አካውንት ደግሞ እየገባችሁ ይሄን ገዳም ማገዝም መርዳትም መተባበር ትችላላችሁ። ከእናንተ በረከት ማግኘት ትችላላችሁ። እዚህ ቦታ ላይ ደግሞ መታችሁ እንድትፈወሱ ጋብዛለሁ። ስላያችሁኝ ስላዳመጣችሁኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ላይክ በድጋሚ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ለብሶ ሼር አድርጉት። ይሄን በረከት ባታችሁ ጾም ሁሉም ሰው ይካፈል። አመሰግናለሁ። ሰላም ሁኑ።